የሆነህ መገኘት ነው አሁን ያወራን ያለነው አኪላ እንዳለው በነገራችን ላይ አኪላ ትንሽ ያስፈገገኝ ነገር ትሬድ ዋርንና ትሬድ ዋር እኮ ኢኮኖሚክ ኮንሰፕት ነው ትሬድ ዋር ጦርነት አይደለም ትሬድ ዋርን እዚህ ላይ ተጠቅሳለ ማክሮ ኢኮኖሚክ ኮንሰፕትንና ጦርነትን ዋር የሚለው ቃል ብቻ ውስጡ ስላለ አገናኝተ ታቀርባለ ግን እኔን መሪ ብታደርጉኝ ትላለ ደግሞ ሀገሩን ቢመራው ደግሞ ወኝ ነው ቂል ናቸው እኔን መሪ አድርጉኝ ትላለ ትሬድ ዋርንና አክቹዋል ዋርን ግን ኮንቮሉድ አድርገህ እዚህ ጋር ታቀርብልናል ጥሩ ነው አንተ ብቻ ሳትሆን ነው ብዙዎቹ እኔን መሪ አድርጉኝ ብለው ነው የተባሉ ህዝብ እየጎዱብን ያሉትና በአንተ ስላልተጀመረ አንፈርድብህም እንደዛ የሚሉህም ሰዎች በውስጥ እንደሚኖሩ አስባለሁ አንተ እኮ ንጉስ ነው ሁላችንንም ስለሚሉን ማለት ግን እንደዛ አይደለም ነገሩ እንደዛ አይደለም የሚሰራው ለማንኛውም ጦርነት የራሱ የሆነ ኮንሲኩዌንስ አለው ዲው ዲሊጀንስ አይሰራ ዘለ ተነስተ በቂ ለሰላም እድል ሳትሰጥ ዘለ ከገባህበት በኋላ ያነሳው ጥያቄ የህዝብ ጥያቄ ነው ብለህ የተነሳው የጄኖሳይድ ምናምን የሚባለው ብትተው ይሻላል እዚህ ላይ ትሉታላችሁ ህዝቡን ታታልሉበት ይሆናል እንጂ ኢንተርናሽናል ኮሚኒቲ ጋር ስትሄዱ ደፍራችሁ እንደማትሉት እናውቃለን ብዙዎቹ እነማዛን ምናምን ብዙዎቹ አይባል because ጄኖሳይድን የሚሰየው የሚወስነው የአንድ ክልልን ህዝብ ጥያቄ ይዣለው የሚል የሱ ደጋፊ ውጭ ሀገር ያለ አካል ጄኖሳይድን የሚወስን ምንም የመገምገምም አቅም የለውም ለፕሮፓጋንዳ ነው ስለዚህ የለም ይልቁን ትክክለኛው አካሄድ የሚሆነው የተነሳው ጥያቄ የስልጣንም ሆነ የጥቅምም ሆነ የፖለቲካል ኢኮኖሚም ጥያቄ ይዤ የመጣው ጥያቄና እኔ የፈጠርኩት ጥያቄ ይመጣጠናል ወይ ነው ለ50 ሳንቲም ዶሮ የ5 ብር ገመድ ነው አሁን የገዛ ነው እናንተ አለ ለምትሉት ተገደለ የምትሉት በየክልሉ በዚህ ተገደለ የምትሉትን ህዝብ እኮ 10 እጥፍ ገደላችሁ ሶ መፍትሄውን በምን ልታመጡት መፍትሄው አሁን የናንተ መቆም ሆነ ጦርነቱ እኮ የሚያስወጣ አሁን የአማራ ህዝብ ትልቁ ጥያቄ ምንድነው ብትሉት ሰላም ነው ማን ያጠፋውን ሰላም ጥያቄህን መልስልሃለን ብሎ የተነሳው አካል ያነሳው ጦርነት እና እናንተ ያጠፋችሁት ሰላም ትልቁ ጥያቄ ነው አሁን ሌላ ጥያቄ ሁሉ ዲሚኒሽድ ሆኗል ሚኒማይዝድ ሆኗል እና ይሄንን አይተን ወደ ሰላም ወደ ምክክር ወደ ንግግር ብንሄድ ይሻላል ሌላውን እንቶፈንቶና ማባቢያ እዚሁ ሚዲያ ላይ ተቦክቶ እዚሁ ተጋግሮ እዚሁ የሚቀር ነው መሬት ላለው ህዝብ የሚወርደው ሰላም ነውና በዛ ላይ ብንሰራ አይ ኖ ቦሪንግ ነው አሁን ቅድም ሲናገር ብዙ ሰው ቦርድ ሆነ 100 ሰው ሲወጣ አየው ሰላም ምናምን እኔ ኖ ዋርሰል ብዙ ሰው ባሸራ እንጃቸው ምናምን እንደዚህ ነው የሚያደርጉት በቃ ማንንም መስማት አይፈልም በለው ጠልዘው ነው በጣም የሚጥመውና ከዛ ሰከን ብለን ብናስብ ያዋጣል ወደሚለው ነው ሌላ የተነሳ አዲስ ወንድማችን ፋኖ ጃል አዲስ ለፋኖም ለጃልም አንዳንድ አቀምሷቸዋል ኦነጎችን እንደ መጥፎ ምሳሌ አድርጎ ኦነጎ እንደሆነ ሆኑብን እኮ እንደሆነ ይላል ከዛ በኋላ ግን አትሊስት ማደንቀው አፕሪሺየት ማድረግለት የመምህራንና የተማሪዎችን መረሸን ኦፖዝ ያደረገ ፋኖ ደግፋለሁ ከሚሉ ሰዎች እሱን ብቻ ነው ያየሁት እዚህ ጋር ሌሎችም ሊኖሩ ይችላሉ ተስፋ አለን አኪላ ምን አለን ያመነን ሰው ኤቪደንስ ካላመጣ ብለ አስጨንቀው ይላል ራሱ መጥቶ ገደልኩት ረሸምኩት ኢንቴንቴ ደግሞ ማን ተማራለው እኔ እየታገልኩ ይማራል ወይ እንኳን አልከው ብሎ ተናግሮ ሲያበቃ አይ ቢያምንም አንከሰው አይደል ሄደህ ገድያለሁኝ ህፃናትና ተማሪዎችና መምህራንን ገድያለሁ ስትል ፖሊስ ጣቢያ አይ እንትን ካላ ኤቪደንስ ካላመጣ ሬሳ ይዘህ ካልመጣ አናስርህም ሚል አይነት የተጣመመ ፖለቲካ ነው ያመነ እንኳን የምትክድለት ማለት ነው እሱን የሚደግፍ አለ የተጣመመ አምሮ ያለው ማለት ነው ከዛ ውስጥ ብንወጣ ኢንተንት ኤቪደንስ ምናምን የሚባለው ነገር አይሰራም 12 መምህራን 20 ተማሪዎች እንዳንተው ህይወት ያላቸው ናቸው ሮጣ አምልጠ በምንም ብለ እዚህ ስለተደበቅ የነሱን ህይወት ሚኒማይዝ አድርገ የከሰረ ፖለቲካ ማውራት አዋጭነት የለውም ግለሰቦችን ሰርጎ ገብቶ ሰላሌ ላይና ወለጋ ላይ የታጠቀ የሌለበት አርሶ አደርን መግደል ቨርሰስ ከክልሉ ጦርነትን ማውጣት እኩል አድርገህ ማሳየት ራሱ በጣም ያሳዝን ነው ማመና አንድ ነገር ግን ሾልከ ገብተህ አርሶ አደር አርጄ ወጣሁኝ ስለዚህ ከጦርነቱን ከክልሉ የሚለው የማይመጣጠን ነገር ነውና ከዛ ራሳችንን እንጠብቀላለው የቀሩትን በኋላ መለስባቸዋል አማራ ስትሮንግ ታፕ ያደረጋችሁ ክብራትና ክብራት እሻማራ ታንኪ ቴዲ የመጀመሪያው ነገር የራሱን ህዝብ ጥያቄ አርቲኩሌት አድርጎ ሌላው ሰው እንዳይገባው ያደረገ ሰው መጥቶ የአማራን ህዝብ ጥያቄ ሰላም ነው ብሎ ዲፋይን ሊያደርግ ሲሞክር ያስቀኛል
አሁን ቅድም ወንድማችን ግርማ እየተናገረ እንደነበረው እዚህ ካላችሁ ሰዎች ኦሮሞን ጥያቄ ስንቶቻችሁ ታውቃላችሁ ይላል። እኔ መመጻደቅ ካልሆነብኝ ብዙ አንብቤያለሁ በኦሮሞ ትግል ዙሪያ ምሁራኖች የጻፉ ከናሰፋ ጀለታ እነ መሐመድ ሐሰን እነ ሚልኬሳ ሚደግሳ ኢታና ሀብቴ ጃዋር መሐመድ የጻፉትን መጽሐፍ ሁሉ አንብቤያለሁ። ኢንተርቪዎቻቸውን ሰምቻለሁ። የኦሮሞ ጥያቄ የትኛው እንደሆነ ለኔ ያልገባኝ እኔ ደደብ ስለሆንኩ ሳይሆን በደንብ አርቲኩሌት ስላልተደረገ ነው። ፖለቲካ የማርኬቲንግ ስራ እኮ ነው። ፖለቲካን ለማንም ሰው በሚገባ መልኩ ማስረዳት ካልቻልክና እዚህ በተ ሰውን አይ እናንተ የኦሮሞ ፖለቲካ ጥያቄ አይገባችሁም ካልክ ችግሩ ያለው አንተ ጋር ነው። ጥያቄ ምን እንደሆነ አታውቀውም ማለት ነው። ከኤሊሞ ቂልጡ እስከ ጃዋር መሐመድ የኦሮሞ ፖለቲካ ያለፈበት ኢቮሉሽን ምንድነው ይመስለው? ምንድነው ይፈልገው የሚለውን በደንብ ተብራርቷል ወይ? ማን ነው የኦሮሞን ጥያቄ የያዘው? ኦነግ ነው? ኦፌኮ ነው? ኦህዴድ ነው? ወይስ ሌሎች ኦሮሚያ ውስጥ ያሉት ከ20 ምናምን በላይ የሚበልጡ የፖለቲካ ፓርቲዎች? ማን ነው የያዘው? የአማራ ጥያቄዎች ከቅልብጭ ያሉ ናቸው። ቅድም እኮ ስናገር ስርዓት ለውጥ እንፈልጋለን። ይኸው ለዚህ ካለ ነው በአማራ ጉዳይ የሚናገሩት አንተን አማራ ኪላ ጃላዲስን ብትጠይቀው የስርዓት ለውጥ እንፈልጋለን እንልሃለን። ሌላ ቦታ ምናልባት አብረን ላታየን ትችላለህ። እንዲሁ ግን ተግባብተን እንነግርሃለን። ጥያቄያችን ግልጽ ነው። ምንም መደናገር አያስፈልግም። 5-6 ጥያቄዎች እዚህ ቅልብጭ አድርገን እንችላለን። ስለዚህ ጥያቄዎቻችሁን ካልነገራችሁን አናውቀውም፣ ልናውቀው አንችልም፣ ጠንቋይ አንቀልብም። እና የእናንተን ጥያቄ ሳታውቁ ደግሞ መጣችሁ የሌላውን ጭራሽ የአማራ ሲፈልገው ሰላም ነው፣ ሰላም ስጡት ምናምን። ሰላም ያጣነው እኮ በዚህ ስርዓት ነው። የስርዓት ለውጥ እንፈልገው ለዚህ ነው። የስርዓት ለውጥ እንፈልጋለን ስንል ይሄ ዝም ብሎ እንትኑ ስለሚያምር ምናምን አይደለም። ሁለተኛ ስለ ገዳይ ምናምን አሁን አያና ሲያወራን ያስቀኛል። ኮሬኔ ጀኛ የሚባል ገዳይ ቡድን እንዳላቸው እኮ መርምረው የደረሱበት እኮ የኦሮሞ ምሁራን እኮ ናቸው። ሮይተርስ ላይ የወጣው ኮሬኔ ጀኛ የሚባል እነ ሽመልስ አብዲሳ ሰማሩት ገዳይ ቡድን አፋኝ ቡድን አለ። ያ ገዳይ ቡድን አይደለም እንደ ባቲ ኡርጂሳን ወስደው በአደባባይ ገለው እዛው ከነነፍስ ጥሩንቱን የተው ያ ገዳይ ቡድን አይደለም እንደ የከረዩ አባ ገዳዮችን የገደለው ያ ገዳይ ቡድን አይደለም እንደ አዲስ አበባ ውስጥ እያንዳንዱን የሚቃወም ኦሮሞ በለው አማራ በለው ትግሬ በለው ጉራጌ በለው እያሳደደም ያፈነው እንደው የራሳቸውን ገበን እንኳን አይታያቸው እንዴት የጦጣዋን ታሪክ አመጣቸው አልኩ። የራሷ ቂት መላጣ ሆኖ ሌሎች ተደውጣ ኤኒዌይ እዛውስ ብዙ ሜዳ አልፈልግም። ምክንያቱም we know የታወቀ ነው። ይሄ ከነ ባሮቱምሳ ከነ ጃራባ ገዳ ጀምሮ ከነ ኃይሌ ፊዳ ጀምሮ ኢቭን እነማን ናቸው? ጀነራል ታደሰ ማን ነበረ? እነሱን ሁሉ ማን ከማን ጋር እየተገዳደለ እንደመጣ ያወቅን እዚህ መጣችሁ እንደው አፈር ሲሆን ባንክ ለሚጠብቀው ፋኖ ትምህርት ቤት ለሚጠብቀው ፋኖ ክሊኒክ ለሚጠብቀው ፋኖ ስለ ዲሲፕሊን ለማስተማር እነዚህን እኮ ገላችኋል እንደዚህ ምናምን ብላችኋል። ይሄ የሚየኖ ዳብዬ ነው የሚሆነውና ተውት። ፋኖ ከክልሉ መውጣት አይችልም። ፋኖ ኦሬዲ ከክልሉ ወጥቶ 4 ኪሎ ነው ያለው። ፋኖ ፍልስፍና ነው ስልህ አዲስ አበባ ነው ያለው። ፋኖ ፍልስፍና ነው ስልህ ፋኖነት ማለት ፍትህን መቃወም ማለት ስለሆነ ነው። የትግል ፍልስፍና ነው፣ የትግል ዘዴ ነው። ፍትህን ተቃውመ ፋኖ የሚባል ድርጅት የለም በነገራችን ላይ። የፋኖን ፍልስፍና የተከተሉ ያንን አዶፕት ያደረጉ በዛ ፍልስፍና የተጠመቁ ወጣቶች አሉ የሚታገሉ። ፋኖነት ነው እነ ራስ አበበ አረጋይን እነ በላይ ዘለቀን ያስነሳቸው ሀገር እንዲጠብቁ ያደረጋቸው ያ ፍልስፍና ነው። ፍትህን መቃወም፣ መገፋትን መቃወም፣ ግፍን ተቃውመ ከአምባገነኖች ጋር ተጋፍጠህ ተዋርደህ ከመሞት ተከብረህ ወይ ተዋርደህ ከመኖር ተከብረህ መሞት የሚል ፍልስፍና ይዞ የተነሳ ማለት ነው። ይሄ ፍልስፍና አዲስ አበባ አለ። የጊዜ ጉዳይ ነው። አትመጡም አደሱ ፍልስፍናው ኦሬዲ ብዙ ቦታ ደርሶ ይሄ ግፍን የሚቃወም በሙሉ አዲስ አበባን በለው ቀደም እንደተናገርኩት ሶማሌ በለው የትም በለው ተነስቷል። አሁን ቀደም እንደነ ያለው አዲስ አበባን ልትወስዱ ነው የምትመጡት ማለት አሁን እስቲ በኔ ሞት የኦሮሞ ህዝብ ጥያቄ አዲስ አበባን የኦሮሞ ህዝብ ጥያቄ ነው። ጃዋር መሐመድ የዛሬ ስንት ዓመት 2016 ዓመተ ምህረት በፈረንጅ አዲስ አድማስ ላይ የሚባል ጋዜጣ የሰጠው 3 ጥያቄዎች ነው። የመጀመሪያው ጥያቄ እንዲህ ይላል፣ ጃዋር የማንነት ጥያቄ አለብን ይላል። ሁለተኛ ራስን በራስ የማስተዳደር ጥያቄ አለብን ይላል። ሶስተኛ የኢኮኖሚ ጥያቄ አለብን ይላል። ይሄ ጃዋር ጥያቄዎች ናቸው። ዛሬ ደግሞ ሰፍተዋል። እንግዲህ አሁን ደግሞ አዲስ አበባ ገብቷል። እየሰፋ በየቀኑ እየተገለባበጠ ነው የመጣው። ለምን? ጥያቄው መሰረት የለውም።
የህዝብ ጥያቄ አይደለም የፓርቲ ጥያቄ ነው አሁን የዚህ ሰውዬ ፍላጎት ወንድማችን ይፈልገው ይቅርታ የዚህ ሰውዬ ስላልኩኝ ወንድማችን ግርማ የሚፈልገው ምንድነው አዲስ አበባን የራሱ አድርጎ አማራውን ኦሮሞውን ትግሬውን ኦሮሞ እንኳን ያው በስሙ እየነገዱበት ነው ሶማሌውን አፋሩን የውጭ ዜጋ ማድረግ ነው በቃ ተመጣ አዲስ አበባ ሲፈቅዱልህ ትገባለህ ሳይፈቅዱልህ ደግሞ ወጥተህ ትሄዳለህ ይሄ ኦሮሞ ህዝብ ትግል አይደለም የኦሮሞ ህዝብ ከኢትዮጵያዊ ወገኑ ተለይቶ የመኖር ፍላጎት ኖሮት ማያቅም ለዚህ ነው እኮ 80 ምናምን አመት ታግለው የኦሮሞ ጥያቄ ዲፋይን ተደርጎ እኔ እንግዲህ ነገሮችን አንብቤ መመጻደቅ አይደለም አንብቤ ይረዳለሁ በያስባለሁ ሊገባኝ አልቻለም ጥያቄው እንደሆነም ባለፈው ኤሊሊ ሆቴል ላይ ስብሰባ ተደርጎ እነ መረራ ጉዲና ያሉበት ስብሰባ ተደርጎ ኦሮሚያ ውስጥ ሀገር መመስረት እንፈልጋለን ይላል ኦኬ አዳነች አበቤና ሽመልስ አብዲሳ በየሐመድ ደግሞ ብልጽግና የሚባል ፓርቲ መስርተው አሰብን አምጥተን ኢትዮጵያን ትልቅ እናረጋለን ይሉናል የትኛውን እንመን እኛ ሀገር ተማራላችሁ ብለን ይሄው ባንዲራ ዘርግተን ወገኖቻችን መጣችሁ ብለን ከአርባ ምንጭ እስከ ባህር ዳር እስከ ጎንደር እስከ መቀሌ እልል ብለን አብይ መጣልና ከመሸ ብለን ተቀበልናችሁ እናንተ ግን ያረጋችሁ ያላችሁት ይሄ የተለየ በጣም የኢትዮጵያን ህዝብ እምነት በልቶ የኢትዮጵያን ህዝብ የሆነን እንትን ተቆጣጥሮ መኖር አይቻልም አይሆንም አንዴ ደግሞ ህዝብ ደግሞ እምነቱን ካነሳ አነሳ ነውና በዛ መልኩ መታሰብ አለበት ለማለት ነው እንቀጥላለን ታንኪዩ ቴዲ I think እቺ ነገር ከውስጥ ነው ያለችው መሰለኝ ቴዲ thank you so much መጀመሪያ ቀደም with due respect with everybody ትዛዝህን ሰምቼ አንብቤ ነው የመጣሁትና ስለ ሌሎች ክልሎች የሚነሳሱ አጀንዳዎችን አይመለከቱም ያልኩበትን ኮንቴክስት ተትቶ እንደ አንድ ምንድነው የተወሰደው እንደ አንድ ልዝብተኛ የሚል ቃል ተጠቅመዋል አንድ ሰውና እኔ ያልኩት ቴሌግራም ላይ ያነበብኩት ቴዲ አንደኛው ስለ አማራ ክልል አራቱ ክልል አካሎች አንድ ላይ ሆኖ 11 ቀን የሚል ነገር አለ በዛ ጉዳይ ያነሳ ነው አጀንዳ አንዱ እሱ ነው ሁለተኛ የፌደራል መንግስቱ በአማራ ክልል ባለው እንትን ውስጥ የህዋት አመራሮች ወይም ጀነራሎች ይመራሉ የሚል ቃል አለ የፕሪቶሪያ ስምምነትን ይሄ የሚሆን ከሆነ ይጎዳዋል የሚል አጀንዳ እዚህ ጋር አንብቤያለሁ አልተሳሳትኩም አይደል ሁለቱም ብቻ ነው ያነበብኩት ከዛ አንፃር አንስቼ እንደ ኢትዮጵያን ፖለቲካል ለመተንተን ስንቀመጥ እንደ ተዘረፈ ቃል እንዘምትበትና ለድንበር አንዴ ሲዳማ እንገባለን ኦሮሚያም እንገባለን ሶማሌም እዚህም ሁሉ ጥርስ እንደሌለው በሬ ስለምንሮጥ የኦሮሞ ጥያቄ እዚህ ውስጥ የለም የሚል ቃል ነው ያነሳሁት እንጂ አጀንዳውን ለመሳት አይደለም አጀንዳው ላይ እንዲወራ ፈልገ መሰለኝ እዚህ ለጠፍከውና በዛ መሰረት ነው እንዛ ብንመለስ የሚል ምናልባት እንደውም አንተ ሰፖርት የሚያደርግ ነገር ነው የተጠቀምኩት እንጂ ሌላ ነገር ለማለት አልነበረም ይሄ ደግሞ የሚያስብለኝ ከሆነ ሳታጣራ ሌላ ሰውን ምናልባት ለዘብተኛ ነው ወይ ደግሞ የሚያስብል ከሆነ ከለዘብተኝነት ከዛ የሚያንስ ሌላ ለግምተኝነት ያለ አይመስለኝም ሱጥሩ አይመስለኝም እኔ ወደ ርዕሱ ብቻ ላይ ብናወራ ጥሩ ነው የሌላ ቦታ ላይ የለውም የሚል ቃል ስላነሳው ሁለተኛ ትንሽ ቃላቶችን ክሊር አድርጌ ለፍቴዲ መልካም ስራ ያልኩበት ሁኔታ ቀደም ያልኩት ሰሞኑን ሌላ ቦታ ላይ የባህር በርን አስመልክቶ ውይይት ሲደረግ ስለ ባህር በር እኔ ስናገር አይደለም የኤርትራ ባህር በር ብቻ አይደለም ለኢትዮጵያ 130 ሚሊዮን የሚጠጋ ህዝብ የተሸከመን ህዝቦች አብረን መኖርን የምንመርጥ ከሆነ የኤርትራ በር ብቻ አይደለም ጅቡቲ ላይ ዲፔንድ የሆነውና ከቻልን የሶማሌንም ሌላም እኮ መጠየቅ ይኖርብናል እኛ ያውም በክራይ የወሰድነው ነገር የውጭ ሀገር ያለውን የኢኮኖሚ ታሪፍ ውጊያን ስትመለከተው አንዱ ሀገር ተነስቶ ነገ ጅቡቲ ተነስታ በሩን ብትቆልፍብ ልትዘጋብን ነው ብዙ ጥቅሞች ይገላሉና የተሻያየ ነገር እኮ ቢኖረን ጥሩ ነው የሚል እኔ ሐሳብ ሳነሳ ለኔ ምን ብሎ መለሱልን ባክ የኛ ወደባችንን 4 ኪሎ አድርገናል አሉኝ እነማን ናችሁ ስል ሶስት ራሳቸውን ጠሩና አብረን መስራት ጀመርን አሉ ተራ ሰዎች አይደሉም የፖለቲካ አመራር ውስጥ የነበሩ ሰዎች ናቸው ይሄን ስሉኝ with due respect እንደዛ ከሆነ መልካም የሥራ ዘመን አልኳቸው ነው ያልኩት ኮንቴክስቱ እሱ ነው ገባ ነገር ግን ሰው ኢትዮጵያ ውስጥ ገባ ሰውን ለማሳነስ ጥሩ ደንቆሮ ብቻ መሆን በቂ ይመስለኛል እንደዛ አልነበረ ምላሽ ነው የሰጠው ተለቃላቶቹ እሱም በዛ ለለ ሁለተኛ አሁን አንድ ቃል አስተካክል አማራ ክልል አማራ ህዝብ ታልቃለ አላልኩ አንደኛ እዚህ ጋር ሲዋራ ቀደም ሰምተው ከሆነ እርስ በርስ ማይግባባ እኔ በአምስት አንተ ቀደም የተጠቀምከውን ቃል አንስቼ ነው ሰፋ ነው ያረኩት ሰፋ ግን ህዝብን አይደለም ያልኩት
አሮጊት የሚገል መምህራንን የሚገል ሴት የሚደፍር ይሄ እንደተወጠረ ቀንቀሎ ሴት ዘርፎ በልቶ ደሃን ዘርፎ በልቶ ተወጥሮ የቆመ አንድ ዘመነ ነው ማለት አይተው ከሆነ የተወጠረ ቀንቀሎ ነው የሚመስለው ተዋጊ አይመስልም እና ይሄንን አይተ ህዝብህን እያደህየው ደሃን እያደህየው መምህርን እየገደልክ ሽማግሌ እያሰቃየህ ከክልል አልፈ ሄደን ምትጎናጸፈው ጥያቄ የለም እርስ በርስ ይዛ ተበላልተ ታልቃለህ ህዝቡንም ደሃ ታደርጋለህ ያልኩት እኔ እንጂ አማራን ህዝብ ታጠፋለህ አላልኩ እንደፈለገ ነው የሚሰማው ገባ ባለፈው ሳምንት ካንተ ሚዲያ ላይ ነገር ሰማው ስለ ፕሮፓጋንዳ ሲነሳ 10% ካገኘ 90ውን አጋነን እናወራለን የሚል ቃል ሰምቻለሁ የፕሮፓጋንዳ አባቶች ስለዚህ ፕሮፓጋንዳ አላወራ ሳይሆን እዚህ ያለው ለህዝብ የሚጠቅም ነገር ነው ያወራው አሁን እምላለሁ እኔም ማቀው ታጋይ ፊቱ ጠቁሮ ተጎሳቅሎ ነው ማቀው እንጂ እንደተወጠረ ቀንቀሎ ሴት የደፈረ ትልቅ መስቀል አንጠልጥሎ የቆመ ሰው ለኔ ታጋይ አይመስለኝም እንደዛ ናልኩት ቃሉ በዛ ቢታረምልኝ ጥሩ ነው ሌላው የኦሮሞን ጥያቄ እባክህ ቴዲዬ በህዝብ ፊት እኔም ጥያቄ ልጠይቅ ይሄን የኦሮሞ ጥያቄ አንዳንድ ሰዎች በድፍረት ነው እንደሚያውቀው አድርገው የሚያወሩት የጀዋር መሐመድ ብሎ ይነግራል ሌላ ቀን እስቲ ጥያቄው ምንድነው የሚለው እንቅረብና የሚጠይቁ ሰዎችም አንዳንዴ እኔ ኮወደዋለሁ ትንሽ ብንተነተነው ጥሩ ነው እኔ እኮ ፈልጋለሁ የኦሮሞን ጥያቄ ሳወራ አንተ በራስህ ልክ ሰፍተ ያወራው እሱ አይደለም ለምሳሌ ቀደም አንዱ ሲናገር ሰምተው ከሆነ የብሔር ጥያቄ የጀመረው በ1991 ነው ብሎ በድፍረት አወራ ይሄ ነው በድፍረት ማይምነት ማለት የብሔር ጥያቄ የኦሮሞ ህዝብ ጥያቄ ሲጀምር 1950ዎች ውስጥ ነው የጀመረው 1950ዎች ውስጥ ጀምሮ መጫቱ ለማ የሚባል ድርጅት ነው የተመሰረተው ከመጫቱ ለማ ድርጅት ውስጥ ነው ኦነግ የተፈጠረው ከኦነግ በኋላ ነው ሌሎች ነገሮች አሉ ይሄ ሁሉ መቼ ነው ቴዲ ከ1991 በፊት ነው ስለዚህ አታቅም በየስልህ አንዱ አዋጣቅም የህዝቡን ፍላጎት አንታጣቅ አንዱም ቅድም ቴዲ አለው አንድ ቃል አለ እኔም ገዛው የአማራ ክልል ጥያቄ ካለ በአማራ ክልል መንግስት የሚመለስ ነው ጥያቄ በፌደራል መንግስት ጥያቄ የሚጠየቅ ካለ ግን አላውቅም ነው ያልኩት በፌደራል መንግስት የሚመለስ ጥያቄ ያለ ብለ ጠመንጃ መዘከ ሆነ ጥያቄው እንደሆነ ፓብሊክ አድርገው ከድንበር አልፎ የሌሎች ክልሎችን ሉዓላዊ ክብር ጥሶ ያለ ጥያቄ ከሆነ እሱ የማታሳካው ግን ራስን በራስ እየበላ የምትጨርስበት እንጂ እንደዛ አይነት ጥያቄ ኢትዮጵያ ሰምቼ አላቅም ነው ያልኩት ካለ ጥያቄን ማምጣት ነው ካለ መናገር ነው አማራ ህዝብ እየተገደለ ነው ኦሮሚያ ህዝብ ውስጥ እየተገደለ ከሆነ የኦሮሚያ ክልል መንግስት ይጠየቃልኛ አንተ ውስጥ ገብተ የፈተፈትክ በኢትዮጵያ ህዝብ ላይ ሰላምን የሚነዛ ነገር ብታወራ ዋጋ የለው ይሄንን ነው ለማለት የፈለኩት ቴንክ ዩ ቴዲ እና ለመጨረሻ ማነሳው ኮሬ ነገኛ የሚባል ሽመልስ አብዲሳ ቋቆ ያንተ መንደርስ ትግራይ ገብቶ ሴት ሲደፍርስ ጉሙዝ ገብቶ ሰው ሲገልስ ኦሮሚያ ክልል ገብቶ ሰው አንገት ቆርጦ በስማ አምስልስ ይሄኛው ሱም ንሻን ነው እየደፋ ያለው አንዳንድ ጊዜ መንደራችሁ ውስጥ ያለውን ቆሻሻ ገዳይ አስቀምጠህ የሌላ ሰፈር ልትጠቁመኝ እንዳትመጣ በመሰረቱ ኢትዮጵያ ውስጥ ለዚህ ነው በዚህ ሚዲያ ላይ ያለ ፖለቲከኛ ለመሆን አንድ ዝም ብለ በግብዝነት የተወጠረ ቀንቀሎ ሆነ መስቀል አንጠልጥለ መግለጫ ማውጣት ነው የሚያስፈልግ ሁለተኛ ሙልጭ ያለ ደንቆሮ ከሆንክ ሌላኛውን እንዳላዋቂ ተሰድበውና ራስን እንዳዋቂ አስቀምጠህ ከዛ በኋላ ፖለቲካው ይሄ ነው ማለት ነው ይሄ ለኢትዮጵያ አይጠቅመንም የሚያስፈልገን ሰከንበል በፌደራል መንግስት የሚመለስ ጥያቄ ካለ ለኢትዮጵያ ህዝብ ግልጽ አርግልን እንወያይበት አብረን መኖር ካልቀረ አብሮ በጋራ ጉዳዩ ለመወያየት የሁላችን ጉዳይ ስለሚሆን ያ ካልሆነ ግን የዛን ክልል ድንበር ጥሰመተ ሌላኛው ስገል ጻድቅ ሌላው አንተን ሲነካ እንደዛ ጥሩ አይመስልኝ ይሄ ካካ ነው ቴንክ ዩ ቴዲ አመሰግናለሁ ቴንክ ዩ ሚዩት ያስቸግራችሁ እኔ አረግላችኋለሁ እሺ ይሰማል ቴዲ እሺ አመሰግናለሁ ሁላችሁንም በነገራችን ላይ ኢትዮጵያ የአንድ ሃይማኖት ተከታዮች ወር የመስቀል አንጠልጣዮች ሀገር ብቻ አይደለችም ፖለቲካው የሚዘውዱት አካላቶች መስቀል አንጠልጣዮች ብቻ አይደሉምና ጥሩ አይደለም እንደዚህ አይነት ስቴትመንት ሌላ ነገር ስላለው መታረም አለበት ብያምናለሁ ያለው ጦርነት አማራ ክልል እና በተለያዩ ቦታዎች የሚሄዱት ጠቃሚ አይደሉም
ጦርነት ሙሉ በሙሉ በአንድ ሀገር ውስጥ ለውጥ አያመጣም ተብሎ ዝም ብሎ የሚጣሉ አይደሉም። ለውጥ አመጣም አላመጣም አንድ ሰው ጦርነት ኢቭን በግል ደረጃ ሰውን መግደል ባይፈልግም ራሱን ግን ሰልፍ ዲፌንስ መብት ስላለው ራሱን ዲፌንድ ለማድረግ ሰው ሊገድል ይችላል። ሰዎችም ጦርነት ውስጥ የሚገቡበት ምክንያት ጦርነትን ስለፈለጉ ብቻ አይደለም። የተለያዩ አካላቶች ጦርነት አደራጅተው የሚገቡበት መብታቸው ለማስከበር እንዲሁም ህልውናቸውንም ለማስቀጠል ጭምር ነው። ግን ጦርነት ብቻውን መፍትሄ አይደለም። ከዛ ውጪ እንዴት አድርገን ማሰብ እንችላለን? ሀገር ያደቃል። ስፔሻሊ ደግሞ የተራዘመ ጦርነት በሚሆንበት ጊዜ ሀገር ያደቃል፣ ህዝብን ይጎዳል የሚለው ነው መታሰብ መቻል አለበት ብዬ የምለው። እንደዚህ አይነት ግን ጦርነቶች የሚካሄዱት ኢትዮጵያ ውስጥ ካለው ችግር አንጻር የስርዓት ለውጥ መምጣት አለበት የሚሉ አካላቶች በአንድም በሌላ መልኩ ስርዓቱን ይታገላሉ። ቅድም የስርዓት ለውጥ የተለያዩ የዌስት አፍሪካን ሀገሮችን አምጥተዋልና ጦርነት ለውጥ አያመጣም ወር የስርዓት ለውጥ አያመጣም ማለት አይቻልም የሚል በአኬላ ተነስቷል። የስርዓት ለውጥ ያመጣል። በጦርነት ካሸነፍክ የስርዓት ለውጥ ታመጣለህ። ግን ደሚር ፋክት የስርዓት ለውጥ መጣ ማለት በአንድ ሀገር ውስጥ ሰላምና ደህንነት ተረጋገጠ፣ ፍትህ፣ ዲሞክራሲ፣ እኩልነት ሰፈነ ማለት አይደለም። ከጦርነቱ በኋላ ደግሞ የራሱ ሂደት አለው። ስቲል በጦርነት ለውጥ ቢመጣም እንኳን የምንፈልገው ለውጥ ላያመጣ ይችላል። ስፔሻሊ ከአንድ ከሁለት አካባቢ የሚመጡ ኃይሎች ተደራጅተው ሴንትራል ገቨርንመንቱ ወደ ፌደራል ገቨርንመንት ኮንትሮል በሚያደርጉበት ጊዜ ሰላም ላያመጡ ይችላሉ። ስለዚህ ያ እንዳይሆን ሁሉም ያሳተፈና የሁሉም ህዝብ ጥያቄ የሚመለስበት ሌሎች መንገዶች መታሰብ አለባቸው ነው። ግን ሰዎች ጦርነት ውስጥ የሚገቡት ጭቆና፣ ፍትህ ማጣት፣ የኢኮኖሚ ችግር ሲኖር፣ ሙስና፣ የአይዲዮሎጂ ልዩነቶች፣ የፖለቲካ ውክልና አለመኖር፣ የታሪክ ቅራኔ፣ የውጭ ኃይሎች ደግሞ እጃቸው አርዝመው ሲያስገቡና ሌሎች ምክንያቶች መደርደር ይቻላል። አንዱ በአንደኛው ምክንያት ጦርነት ውስጥ ሊገባ ይችላል ከስርዓቱ ጋር፣ ሌሎች ኃይሎች ደግሞ ሌላኛውንም ይመርጣሉ። ነገር ግን የሚሊታሪ የበላይነት ጦርነት ውስጥ የገቡ ኃይሎች ከተለያዩ ኃይሎች ጋር የሚደራጁት የሚሊታሪ የበላይነትን ለማግኘት ነው። ለምን? ኔጎሽት ለማድረግ ለመነጋገር ፋኖም ሆነ የትግራይ ኃይሎች በዓለም አቀፉ ስማቸው እየተጠራ የመጣው በመታገላቸው ምክንያት ነው። ከዛ በኋላ ባርጌን ሌቨሬጅ ያገኛሉ። የፖለቲካል ስትራቴጂያቸውን በዛ መልኩ ይቃኙታል። ሌላው ተቃዋሚው ኃይል ኦር የመንግስትን ኃይልን የማዳከም እድሉ ይሰጣቸዋል ማለት ነው። የተራዘመ ጦርነት በሚሄድበት ጊዜ ኢኮኖሚው ይዳከማል። ኤንድ ስፔሻሊ አሁን በኢትዮጵያ አብይ አህመድ ወደ ስልጣን ከመጣ ጊዜ ጀምሮ ጦርነት ውስጥ እየተማገደ ያለው ሚሊታሪው ተስፋ የመቁረጥና የሞራሉ እየዳሸቀ የሚሄድበት ሁኔታ ነው የሚፈጠረው። ስለዚህ ጦርነቱን ሊያራዝሙት ይችላል። ነገር ግን መንግስት አቅም አለኝ ካለ ማድረግ ያለበት ያንን ኃይሎችን መገደብ ነው። ያ ከገደበ ለሁላችንም የሚጠቅም ነገር ሊመጣ ይችላል። ነገር ግን ምንድነው መደረግ የሚያስፈልገው? አማራ ክልል ጦርነት አለ፣ ትግራይ ክልል ጦርነት አለ፣ ሶማሊያውን ጆይን እያደረገ ነው ይባላል። በተለያዩ የሀገራችን ክፍሎች ደግሞ ሌሎችም ጥያቄዎች አላቸው። ምንም መደበቅ በማይቻል ሁኔታ ስጋቶች አሉ። አንደኛው ክልል በሚሊታሪ በክልል ደረጃ የተደራጁት ሚሊታሪ ያደራጁ መሳሪያ ከውጭ ያስገቡ እየሰበሰቡ መሆኑን እያየን ስጋት ውስጥ ማንገባበት ምንም ምክንያት የለም። ምክንያቱም ሁሉም የሚታጠቀው አንዱን ለማጥቃት ነው፣ የበላይነት ለማስጠበቅ ነው እንጂ ለሌላውን ከለላ ለመስጠት አይደለም። እና ከዛ ለመውጣት ምን መደረግ አለበት? በኔ እምነት አብይ አህመድ እስከዛሬ የመጣበት ጃልሰኝን ጠርቶ ለምሳሌ ሾሞ የአማራ ክልል የሸዋው የነበረው እስር ቤት ወር የት እንዳለም አይታወቅም። እንደዚህ አይነት ኦር ደግሞ ኦነግን ጠርቶ አፍሪካ ሀገር ሌላ ሀገር ሄዶ
ውይይት ላይ ያለ ደግሞ የድሮን ጥቃት የጀመረው አይነት አካሄድን ትቶ አንደኛ የተኩስ አቁም ማድረግ፣ ሁለተኛ ዳያሎግና ኔጎሽዬሽን መጀመር፣ ሶስተኛው በዛ ዳያሎግና ኔጎሽዬሽን ቶክ ኦል ኢንክሉሲቭ በሆነ ሁኔታ ሲቀጥል የአገሪቱ ችግሮች ምንድናቸው የሚለውን ነቅሶ ማውጣት እና ዲዲአር እና ሌሎችም ነገሮችን መቀጠል ነው የሚያዋጣው። አሁን ግን እዚህ ጋር የምሰማው አንዳንዶቻችሁ አሸነፍን፣ ገደልን፣ በተንን ምናምን ጦረኝነት ነው። ከ1 ሚሊዮን በላይ ትግራይ ውስጥ ያደረሰው ጉዳት and billions of dollars የፈጀብን በአማራ ክልል በአፋር የቀጠለው እንዲቀጥል ያበረታታን ያጨበጨብን ነው እንጂ ኢትዮጵያ ውስጥ ለውጥ እንዲመጣ እየረዳን አይደለም። at the same time እድሜያችሁን ሳያችሁ ወጣት ላይ እድሜ ላይ ያላችሁ በመሆናችሁ በእነዚህ ኃይሎች የተሸፈናችሁ ጨለምተኝነት የሚታይበት ነው። ብርሃን የሚያሳይ አይደለም፣ ወደ ለውጥ የሚወስድ አይደለም። ስለዚህ ከጦር መለስ ያለውን ይሄ ኖዋር ብቻ በሚለው ዝም ብሎ ኖዋር ብለን እናቁም አይደለም። ትክክለኛ የሆነውን መስመር መከተል አለብን ብዬ አምናለሁ። አመሰግናለሁ። ቴንክ ዩ ስዩሜ። ወደ ሀብትሽ እንሄዳለን። ታፕ እያደረጋችሁ ክብራትና ክብራን ሀብትሽ ቀጥል። ሚዩት ነህ። ሰዓቴን እንግዲህ ያስልኝ የወንድሜ ስዩምን ምክር አንተምተው ብለሃል ቅድም ቴዲ። ስዩም በደንብ ዕውቀት ያለው ወንድማችን ነው። የኢትዮጵያን ፖለቲካ በደንብ የሚረዳ ወንድማችን ነው እና አሁን ያለው ስርዓት አዘፍ በኔጎሽዬሽን በፖለቲካል ጠረጴዛ ዙሪያ ውይይት የሚፈታ አድርጎ ተወያዩ ለምን ጦርነት ያስፈልጋል የሚለው አሜን ዲሉዥናል ነው። ከስዩም አልጠብቀውም። ስለዚህ አሁን ያለው መንግስት የሰላም በሮችን በሙሉ የዘጋ እና መስመሩን ጦርነት ብቻ ብሎ ራሱ ያወጀ መንግስት ነው። በቃ በኢትዮጵያ ታሪክ የሰላማዊ ትግል ተምሳሌት ተደርጎ ራሱን አድቮኬት የሚያደርገው ሊበራል ዲሞክራሲ ነው፣ እኩልነት ነው። በዛም ብቻ በዛ አስተሳሰቡ ደግሞ 30 ምናምን ዓመት ያለማቋረጥ እየታሰረ እየተገፋ ሲታገል የነበረው እስክንድር ነጋ መሳሪያ አንስቷል። በቃ ዳሴ ይሄ ነው የኢትዮጵያ የሰላማዊ ትግል መዘጋቱ ማሳያ አንዱ ይሄ ነው። ብዙ ነገሮችን ማንሳት እንችላለን እና ይሄ ምናምን ለምንድን ነው የሚያስፈልገው የኃይል ሚዛት ለማምጣት ነው ምናምን የሚለው ፍጹሜ ማነው ስዩሜ ካንተ አይጠበቅም። ተገደን የገባንበት ጦርነት ነው። እኔ እንደማውቀው ኢትዮጵያ ምርጫ የለው፣ በተለይ አማራ ምርጫ የለው። ይሄን ስርዓት በጉልበት ማስወገድ the only way እንትኑ ይሄ ብቻ ነው ብዬ ነው ማስበው እና ሌላ ነገር ቢኖር እኔም ደስ ይለኛል። ጦርነት ማን ይወጀ እዚህ ቁጭ ብዬ እኔ የተሻለ ቦታ ላይ ቁጭ ብዬ ወንድሞች እህቶች ከሁለቱም ጎን የኢትዮጵያ መከላከያ ሰራዊት የሆነው ፋኖም ወንድሞቼ ናቸው። እነሱ ሲሞቱ እንትን ሲሉ በእኔ ቁጭ ብዬ የማይበት ነገር የለም። ግን ያለው ስርዓት ያንን የሚፈቅድ ስላልሆነ ነው የሚለው በጣም ይሰመረበትና መድረኩን አለማወቅ ነው የፋኖ ውስጥ ያለውን ችግር ማንሳት ብለዋል ወንድሜ። እኔ መድረክ የምለይ ሰው ነኝ። መድረክም ደግሞ ረጅም ዓመት መድረክ ላይ ነበርኩ ሰው ነኝና የመድረክ የመለየት ችግር መድረክ የመለየት ችግር አይደለም። እኔ ቴዲ ታያል ካሜራውን ያዘረብኝ እንደዚህ አይነት አመጽ ያለብኝ ሰልፍ እየተደረገብኝ ነው። Can you stop David? Go to mommy. Mommy's over there. Mommy. Sorry David. እና ምንድነው መድረክን ለያለው honestly መድረክን በደንብ ለያለው ግን ለኔ ለወንጀልና ለዘረኝነት ወይንም ደግሞ ለሄ ኢፍታዊነት ነገር ላይ አላስተባበልም ቃል ጋራው በቃ ይሄ መስመሬ ነው። ፋኖ መጥፎ ነገር ለምሳሌ ላሰማ እንደውም ሰው ምን እንዲሰማ ይሄው የኢትዮጵያ አየር መንገድ ላይ እርምጃ እንወስዳለን። ፋኖን ጦር የመንግስት ወታደርን አልብሶ አጠጥቶ ወለጋ አሻገረ ይለኛል። ትክክል ነው፣ እሱን ልቀበል፣ እሱን ነው የምፈልገው። እዚህ ጋር ግን የኢትዮጵያ አየር መንገድን እመታለሁ በጥይት ቴሌኮም አፈርሳለሁ የሚል የሽብር ቡድን የሽብር አስተሳሰብ ይሄን ስታረግ ለዓለም እያስተላለፍክ ያለው ምንድነው? ሽብር ፈጥራለሁ እያልክ ነው። ሶ በዚህ አጋጣሚ ማርሸት ለሚባል ቃል አቀባይ
ስራውን ካላወቀ ስራውን ይልቀቅ እሱ የሚመራው ቡድን ደግሞ የነጻነት ትግልና ሽብርን ለይቶ ካላወቀ ይወቅ ምን ነገር አለበት because የነሱ ንግግር መላው ፋኖ ነው የሚጠቀልለው መላው ፋኖ አሸባሪ አድርጎ ነው የሚገልጸውና ይሄን አዳምጥ እስኪ ወንድሜ እኔ አላስተባበልም ይኸውልህ ወያኔን የታገልኩት አብይ አህመድ እንዲመጣ አይደለም አሁንም ፋኖ ታግሎ ጨቋኝና ጨፍጫፊ ቡድን ከመጣ ለኔ ለውጥ መጣ this is too personal the agenda ባይታስተው ነው ሐሳብ ነው ይገደታል ሐሳቡን ይጨርስ እንግዲህ ሲሆን በቤታችሁ መወያየት የሚገባቸው አጀንዳ ነው ወደ ቤት ምናምን አልመርጠም ይኸውልህ ቤት ምናምን እኔ አንደኛ ወገንተኝነቴ ለዲሞክራሲ ለፍትህ ለእኩልነት ነው ያማራ ታጋይ ያረጋኝ ይሄ ብቻ እንጂ ያማራ ወንጀል ሲሆን በቤት አውራው የሚባል ነገር ይጋር አይሰራ የሚያረጉ አሉ እኔ እሱን አልገዛም ቴ የዛሬ አጀንዳችን አይደለም this is not too no ማውራል የተያያዥነት አጭር ዛሬ ማርሸት ፀሐዩ መግለጫም ስለሰጠ ከዛ ጋር ላይ ያይዘው ፈልገው thank you እኔ ማውራው ምን መሰል በአማራ ትግል ውስጥ የአማራን ትግል የሚያጠለሽ ነገር የሚሰሩ እነ ማርሸት በተለይ በጎጃም በኩል አንበርክኮ ተማሪዎችን አንበርክኮ የመንግስት ሰራተኞችን አንበርክኮ 70 ዓመት 80 ዓመቶችን የአሜሪካ ኤምባሲ ከዚህ በፊት መግለጫ አውጥቶብናል ፋኖ ብሎ ይሄ ምንድነው ባድ ኢሜጅ ነው ፋኖን አሸባሪ የማድረግ ጉዳይ ነው እየተሰራ ያለ አሁን ደግሞ የኢትዮጵያ መከላከያ ሰራዊቱን የጸጥታ ተቋሙን ትቶ አየር መንገድ ላይ እርምጃ እንወስዳለን ቴሌኮም ላይ እርምጃ በአደባባይ ነው መግለጫ የሚሰጠው ይሄ ምንድነው የሚያስብለው ይሄ አንተ አሸባሪ ነህ ትግላችሁ የሽብር ነው ተብሎ የፋኖ ትግል ገና ግቡን ሳይመታ ተጨናግፎ የሚያስቀር ነው ሶኔ በዚህ አደባባይ ካልተናገር እንደናንተ ነው ወንድሞቼ እዚህ መድረክ አትናገሩ በእነሱ መድረክ እኮ አይናገሩትም ቴ ይሄ ሰውዬ ትክክለኛ ነገር ያደረገ መስሎ ነው የሚቀጥለው ይሄ ቡድን ጀግና ነኝ እያለ ነው የሚቀጥለው ኖ ያማራ ትግል ከእንደዚህ አይነት አሳሰቦች መቆም አለበት መስመሩን ይዞ መሄድ አለበት close the door please መስመሩን ይዞ ከሄደ ብቻ ነው አሸናፊ መሆን የሚችለው የወያኔን ስራ ከደገመ የኦነግን ስራ ከደገመ ለኔ ትግሉ ገደል ይገባል በቃ ምንም ትግልም አይደለም ሆነስ የነዚህ ሰዎች አካሄድ ትግል አይደለም ትግል ፍታዊ ትግል መስመርን ይዘሰተ ለአማራ ህዝብም ለኢትዮጵያ ህዝብም ለዓለምም አስመስክረ እውነተኛ ሰው ሆነ የተሻለ መሆንን አረጋግጠህ የምትመጣበት ግን ይሄንን ስማ እና መላው ኢትዮጵያዊ የትግሉ ደጋፊ ወገኖቻችንን ለመግለጽ እንወዳለን የኢትዮጵያ አየር መንገድ ኢትዮ ቴሌኮም የኢትዮጵያ ንግድ ባንክና ገቢዎች ሚኒስቴር ላይ እርምጃ የምንወስድ መሆኑን እንገልጻለን የሀገርና የስቴት ንብረት የህዝብ መገልገያ ሀብት ከዘመን ዘመን ተሸጋጋሪ መሆናቸውን ከፖለቲካ ነፃ መሆናቸውን ረስተው አብይ አህመድ እንግዲህ እሱ ከፖለቲካ ነፃ አይደሉም ብሎ ግን እርምጃ እንወስድባ አንተ ፖለቲካ ይላል አንድ ታጣቂ ቡድን አየር መንገድን አጠቃሎ ስትል ይሄ ሲቪል አቪዬሽንን የዓለም አቀፍ የሲቪል አቪዬሽንን ህግና ደንብ መጣስ ነው ሰባዊ ምንድነው ንጹሃን ላይ ጉዳት አደርሳለሁ ብሎ መግለጽ ነው እንደዚህ አይነት ሰዎችን ካሁኑ ካላወገዝን የኛ ነውር ነው ብዬ እኔም ከደበቅኩኝ የፋኖ ትግል ነገም ገደል ነው የሚገባው እንያንን አንፈልገው ነውር ብለን ትክክለኛውን ትክክለኛ ብለን መስመር ይዘን ከሄድን ግን እናሸንፈ ከዛ በተረፈ አሁንም እንጫጫለ ከስሮ ነው ትናንት ከትናንት ወዲያ ጀግና ሲለኝ ነበር ዛሬ ደግሞ ሊሰድበኝ ይመጣል I don't give a damn እኔ እውነትና እውነት ነው መስመሬ ባናተ ተዘግዘግ ስትፈልግ ስቴዲ ይቅርታ ለወርዴ ይሄ ካንድ ልምድ ካለው ፖለቲከኛ የሚጠበቅ ንግግር አይደለም አይደሽ የፈለከው ነገር ማድረግ ትችላለህ እኔ መስመሬ እውነት ነው እዚያ ተጠቀሙ እዛ ቤታችሁን ከፍታችሁ ስታወሩ እዛው መላላስ ነው የምትሉት መረጋጋት ባናተ ተዘግዘግ በነገራችን ላይ ሰዎችን ጋብዤ የሚያደምጧችሁም ስላሉ በተቻለ መጠን ኃላፊነት እንደሚሰማ ነው እናወራ እንጂ ለእኔም ሲነሸጥ ሲያደርግ ድምጼ ይሰማል ቴንክ ዩ አብተሸሺ ወደ ኮሜንቱ እንዳይታየው ፕላስተር አድርግበት ምን እንዳይታይ ኮሜንቱን ሳታይ አውራ ብለው ኮሜንቱን እንትን ይበለው ያጥፋው ኮሜንቱ እያየ ነው ዲስትራክት ፕላስተር ያድርግበት ወደ የሆነ ነገር እሺ አማራ ኪላ አማራ ኪላ አለ አንተ ነህ ይቀድመኛል ካንተ ነቀጥሎ ነው አንተ ነህ ኦኬ give me 1 minute አንዴ ሬዲ ካለው ቀው ያወራና ከሱ በኋላ ተወራደ
ከቀው ይቀጥላሉ። ቀው አጀንዳውን አንብበሃል ብዬ አስባለሁ። በአጀንዳው ዙሪያ and then Terry, thank you for bringing me up. I really appreciate that. I just want to tell you that appreciating ለመስጠት ፈልጋለሁ መጀመሪያ ሳልጀምር wonderful platform ለሁላችንም እናወራበት I just want to tell you my gratitude for that. ሌላ ማውራት የፈለኩት I think ወንድሜ የነካውን አዲስ ስለ መግለጫው ያወራ ነበር። መግለጫው ስለ ቴሌኮሙኒኬሽን እና ስለ አየር መንገዱና የገቨርንመንት ኤንቲቲ የተባለው በሙሉ I think እንዴት እንዳወራ ትክክል አይደለም። የፖለቲካን እና ረምዚ የሚረብሽ ድምፅ አለ። እሱ አይደለም አጀንዳው፣ እሱ አይደለም። ኖ ያወራውን ነገር አጀንዳውን ሳይሆን ያወራውን ነገር just correctional quote አድርጌ ለትንሽ 30 ሰከንድ ማውራት ፈልጌ ነው። just correctionን ያወራው አዎ ማለት የፈለኩት ወንድሜ ይሄ ነገር የህዝብ አይደለም። ይሄ የገቨርንመንት ፈንድ የሚያደርግበትና ጦርነት ህዝብ የሚጨርስበት ፈንድ የሚደረግበት ቴሌኮሙኒኬሽን የገቨርንመንት ፈንዲንግ ነው። ኤር ኮንትሮል ወይንም የኢትዮጵያ ኤርላይን ደግሞ የገቨርንመንት ፈንድ የሚያደርግበትና መሳሪያ የሚገዛበትና ህዝቡ የሚጨርስበት ፕሮፊት የሚያገኝበት መንገድ ነው። because there is no telecommunication ከዛ የሚመጣው ገንዘብ ለህዝቡ ወይንም መንገድ የሚሰራበትና ለህዝቡ የሚሰራበት ነገር የለም። እስካሁን ድረስ there is no fact to that because telecommunication ሲባል የህዝቡ ከተባለ there must be benefit for the ህዝቡ benefit የሚያገኝበት ያ ፕሮፊቱ ለህዝቡ መሄድ ነበረበት። የኢትዮጵያ ኤርላይን የማን ነው? ማን ነው benefit የሚያገኘው? ይሄ ደግሞ he can say that because ህዝቡን ኤርላይኑ የሚጠቀሙ ህዝቦቹን እንዲጠነቀቁና ካስተመር ሰርቪሱን እንዲያጡ ነው የሚያደርገው። that means there is a shortage እንደምንም አድርግቶ ህዝቡ ሌላ የሚያዩ ደግሞ የሚጓዝበት ደግሞ ምንድነው የሚሆነው እንዲቆጠብና ሌላ ኤርላይን እንዲወስድ ያደርጋል። በኢኮኖሚ ተገለዋል because there is no safe ዳ ደግሞ ለዓለም ደግሞ እያሳየክ ነው ኢትዮጵያ war እንዳለ internal issue እንዳለና ለዓለም ደግሞ እንዲያዩ ነው የሚያደርገው። I just want to tell you on that part. ሌላው ደግሞ ቅድም ወንድም ያለው ስለ ግርማ መንጫቱ ለማ የኦነግ ከዛ ነው የጀመረው ያለው I think እሱንም ብታስተካክለው ጥሩ ነበር because መንጫቱ ለማ በኋላ ላይ ነው እሱ አይደለም guys no I'm just because ብዙ ነገሮች የተባሉ ነገሮች አሉና አንተ ራሱ እንድታቀው ሌላ ጊዜ ሰው ሲያወራ you need to be educated one another right እሱ አይደለም ውይይቱ። አሁን እኮ ችግር የሆነው የውይይት ባህላችን ራሱ ገና አልዳበረም። አሁን ገና አጀንዳውን አንብበን አገላብጠን መምጣት ስላለምድን ነው። አሁን አጀንዳው ሁለት ነገር ነው የተነሳው። የመጀመሪያው የፋኖ ኃይሎች መግለጫ ሰጥተዋል። የአንድነት ኃይል ናቸው። በተለያዩ ሚዲያዎች ተለቀዋል። ጎጃም፣ የወሎ፣ የሸዋ፣ ጎንደር 11ኛ ቀኑን ይዟል። የአንድነት ኃይሉ የመንግስት ኃይሎች ላይ ጉዳት አድርሰናል ነው። የመንግስት ኃይሎች በበኩላቸው በሀገር መከላከያ ሰራዊት በኩል የጎጃም ፋኖች ላይ የማዳግም እርምጃ ወስደናል፣ ብዙ ነገሮችን አውድመናል ተብሏል። ይሄን ነገር እንዴት አላችሁ? አጭር ይቋጫል የተባለው ጦርነት እስካሁን ዘልቋል። አንደኛው ነው። ሁለተኛው ይሄ ኃይል ከቲፒኤልኤፍ ጋር ይሰራል የሚል ወቀሳ ከመንግስት ቀርቧል። ምግብ ኃይል ናቸው ተወቀሱት። የፋኖ አደረጃጀት ከቲፒኤልኤፍ ጋር ሊሰራ የሚችልበት ነገር አለ ወይ? የሰማችሁት ያላችሁ ነገር ነው ሶሻል ሚዲያ ላይ ሲዘዋወርና በዚህ ጉዳይ ላይ ነው እያወራን ያለነው። I think 5 ደቂቃ ለሰዎች እየሰጥከን ነበር። 1 ደቂቃውን ኮት አድርጌ ለማውራት ነበርና 4 ደቂቃውን ስለፋኖ ስለ ነገሮችን ለማውራት ነበርና ለዛ ነው 1 ደቂቃዬን ለመጠቀምና just because I just want a correction ለማድረግ ፈልጌ ነው እንጂ 4 ደቂቃን ተጠቅሜ ስለ ፋኖና ስለ አደራጀቱና ስለ ከቲፒኤልኤፍ ለመስራታቸውን እና ከኤልትራ ጋር መስራታቸውን ለማውራት ነበርና I just trying to use the 1 minute of my time so because 5 ደቂቃ እየሰጥከን ነበር ትንካልክ ወደ ፋኖ ይሸጋገራል። I think ብዙ ህዝቦች ያላወቃችሁ ነገር አለ። ፋኖ is in a stage እያደጉና ሮድማፕ እያረጉ ነው። ብዙ ነገሮች ይቀራቸዋል።
because they're still in a condition because leader እየፈለጉ ነው leader አላገኙም ገና because they don't have the road map ብዙ ነገሮች የሚቀራቸው ነው ገና they're still a baby አንድ ህፃን ልጅ ሲወለድና ገና ዳዴ ብሎ ሲሄድና በእግር እየተነሳ እየሄደ ከዛ በኋላ ደግሞ ትልቅ እየሆነ because they're still in a baby stage ናቸው ያን ደግሞ ህዝቡ የሚፈልገው ደግሞ ከዚህ ላይ የሚወራው ደግሞ ምንድነው ይሄ ቶሎ ብሎ ወደ 4 ኪሎ እንዲገባና they want a faster this is not a faster this is ይሄ የማራቶን ነገርና slow process የሚደረግ ነገር ነው because ከgovernment እና directly ከተጣላቅ ደግሞ government always they have the upper hand because ስለዚህ ፋኖ is going to find ከቲፒኤልኤፍ ጋር እየሰራ ነው there is some party ከቲፒኤልኤፍ ጋር የሚሰራ አለ አው because there is no every enemy is your friend so we need to understand እሱንም ማወቅ አለብን ፋኖ ስን ደግሞ አሁን 4-5 ቦታ ላይ ናቸው ፌስቡክ ላይ ያወሩ ናቸው የነሱ ንግግሮች እየወጣ ነው they talking about they making a lot of mistake ያረጉ ነው ያ mistake ደግሞ እንዴት ሚኒማይዝ ያረጉ መሄዳቸው ደግሞ it takes leadership ያ leadership ደግሞ የላቸው ያ leadership አለመኖራቸው ደግሞ ስቱደንት እየገደሉ ነው ሰዎችም ወዳላ ያሰሩ ከተማ ላይ ደግሞ እንትን ያስወሩ ነው ያ ደግሞ ምንድነው የሚያደርገው you make them black skin you make them mark on this system የራሳቸው ሙቭመንት ላይ ደግሞ black mark ያደረገ ነው የሚሄደው ያ ደግሞ ያበላሸ ነው የሚሄደው ያ ደግሞ ወደ ህዝቡ ደግሞ እንዳይግዛቸውና እንትን እንዳያረጋቸው ነው የሚሄደው so there is a lot of mistake በጣም mistake እየተደረገ ነው ይሄ ደግሞ አንድ ደግሞ አማራ ማለት ማን ነው ፋኖ ማለት ማን ነው ፋኖ ደግሞ ማን ነው እንትን ገንዘቡን እየሰጠ ያለው how they communicate በማን ቻናል ኮሙኒኬት ያደርጉ ነው እንዴት ነው የሁላ ነገር ኢንፎርሜሽን እየወጣ ያለው ደግሞ ተብሎ ደግሞ መታየት አለበት ይሄን ደግሞ ለመታየት ደግሞ ሊደር ያስፈልጋል አንድ ፋኖ ተነስቶ ደግሞ በአንድ በኩል ንግግር ካነሳ ወይንም አስተያየት ከሰጠ ወይንም ስቴትመንት ከሰጠ ሌላው ደግሞ ተገዶ እንዴት እኔም ደግሞ አለንም ብሎ ያረጋል ያ ደግሞ ምንድነው የሚያደርገው ኮንፊውዥን ያመጣል ኮንፊውዥን ደግሞ ሲያመጣ ደግሞ ህዝቡ ነው የሚቸገረው ህዝቡ ደግሞ ሲቸገር ደግሞ ታቃለ ሰፖርተሩ ደግሞ እየቀነሰ ይመጣል because we need to understand that ቅድም ደግሞ ከኦነግ እንትን ያልክ ነበር እንደሆነ ኦነግ እኮ ኢንተርናሽናሊ በአለም የታወቀ ሬኮግናይዝ የሆነ ራሱን ኮንዳክት ያለ ራሱን የሚያቅስካውንድ ስንት ከቲፒኤልኤፍ ጀምሮ ከአብይ ጀምሮ ከደርግ ጀምሮ እስካሁን ድረስ ስም ተጠሮበት ያልተጣለበት ነገር የለም ግን they conduct themselves ፖሊስ ያላቸው ሁሉንም ሄድስ አፕ አርግቶ ኮንፍረንት ያደርጋሉ ኤዱኬት ያላቸው ሊደር አላቸው ራሳቸው የሚያቋላቸው ህዝብ ለህዝብ የሚወጡ አላቸው የራሳቸው ሶልጀር ደግሞ ኮንዳክቱርን በደንብ ያቃሉ ለምን እንደወጡ ያቃሉ ትምርት ይማራሉ they are not emotionally arable they need to understand የኦነግ ሊደር ኢሞሽናል አይደለም የፋኖ ደግሞ ኢሞሽናል ናቸው because they go በልብ ነው የምትሄደው በልብ ደግሞ ስትሄድ ደግሞ ትበላለሽ በስም you have to go with the fact emotional ያልሆነበት ምን እንደምታረግ ምታቀበት ህዝቡ ምታቀበት it takes time የህንድ እኮ 300 ዓመት ሙሉ ነው እኮ ለነጮት ማውጣት የጀመሩት እኮ ወይ ያስተላልፋ 50 ዓመት እኮ is nothing አንዴ ቃለኝ ሰምራይዝ ላግና ማለት የፈለኩት እዚህ ላይ ያመጣችሁ ስለ ኦሮሞ ማውራት የፈለጋችሁ ኦሮሞን ያበላሻችሁ ያላችሁ እዚህ ቲክታክ ላይ ያላችሁ trust me በኦሮሞ ስም አማራን እየገደላችሁ ነው በኦሮሞ ስም ኦሮሞን እየገደላችሁ ነው በኦሮሞ ስም ትጋሩን እየገደላችሁ ነው በኦሮሞ ስም ገንዘብ እየሰረቃችሁ ነው በኦሮሞ ስም ውሸት እያፈራችሁ ነው በኦሮሞ ስም ሴት እየገደላችሁ እየደበቃችሁ ነው remember this record እየተጻፈ ነው thank you Teddy I just want to say that thank you hak yeah I just want to tell you that እሺ I think እኔ ነኝ መሰለኝ የኮ ችግር የሚሆነብኝ ቴሌግራም ላይ የተጻፈውን ነገር አስቀድሞ ከአንድ ሰዓት ከሁለት ሰዓት በፊት ነው ጽፌ የመጣው ቴሌግራም ላይ ምጽፈውን አንብባችሁ የምታነቡ ሰዎች ለምንድን ነው ልክ ስገባ በጊዜ ማትለኩልኝ እናንተ ስትዘገዩ ዘሞር በዘገያችሁ ቁጥር አፈር ከድሜ ነው የሚሆነው ለፋቴል ከንቱ ነው የሚሆነው ወይ ዕውቀት አናገኘን ወይ የሆነ ነገር ባስ ሌላው ይቀር ግን በአጀንዳ ዙሪያ መለማመድ ማውራት መለማመድ ለህዝባችን ማስተማር አለበት ብዬ አስባለሁ ከዛ ተንታኔ እናንተ ነው
በተቻለ መጠን ቶሎ ቴሌግራም ላይ የጻፍኩትን ካያችሁ በኋላ በፍጥነት ልክ ስገባ እኔ የኔ ትንታኔ ነው ቀንሼ ከመጣችሁ ቦታዎች የምትይዙ ለማለት ያለው እሺ አኪላ 7 ደቂቃ አለ ኦኬ ታንክ ዩ ፈጠን አድርጌ ላስቀምጣቸው ቅድም የትሬድ ዋር ወይም የንግድ አለመግባባቶች ወይም የንግድ ጦርነት ነው የሚባለው እነሱ እንደ ኖርማል ጦርነት ማሰብ ምናምን ተብሏል ባይዘው ስለ አይስላንድ ማንስቻለሁ ግን ዓለም ላይ በሁለተኛው ዓለም ጦርነት የፐርል ሃርበር ላይ ጃፓኖች ጥቃት የሰነዘሩት ከነበረባቸው የኢኮኖሚክ ሳንክሽን በኋላ ነው ስለዚህ ትሬድ ዋር ወደ ሪል ዋር ይቀየራል ሌላው እንግሊዝ ከቻይና ጋር ያደረገችው the opium war የሚባለው አለ in the 18th century እና there are list of ብዙ ጦርነቶች ስለዚህ ያው ማንበብ ያስፈልጋል ማለት ነው በዚህ ጉዳይ ላይ ሌላኛው በጣም በሚያሳዝን መልኩ አንድን የፋኖ አመራር አንስቶ ወፈረ ተብሏል by the way የተጠቀሰው I think ስሙን ለመጥቀስ ዘመነ ካሴ ይመስለኛል ወደ ትግልም ሲገባ ወፍራም ነው አሁንም ወፍራም that means ያም ያሳየው ከደላ ከጥሩ ኑሮ ወደ ትግል እንደገባ ነው ስለዚህ ትግሉ የገንዘብ መሰብሰብ የስልጣን ፍላጎት ምናም ብቻ ሳይሆን እንደዚህ አይነት ኢንቴንት ሳይሆን የህዝብን ፍትህ ለማምጣት ለትግል እንደተወጣ ማሳያ ነው ቸግሮት ለትግል አልገባ ብዙ በሰሜን አካባቢ ለምሳሌ ወደ ትግል የገቡበት ምክንያት እናቃለን ችግር ረሃብ ነው ስለዚህ ቸግሮት እንዳልገባ ያሳያል አሁንም ህዝቡ እንደሚንከባከበውና ህዝቡ ለአመራሩም ለሰራዊቱም ምግብ እንደሚያበላ ያማራ ህዝብ ምግብ ቸግሮት ሳይሆን ፍትህ ቸግሮት እየታገለ እንዳለ ያሳያል because አብዛኛው ሰራዊታችን የጠወለገ የከሳ አይደለም ያመሳየው ማህበረሰባችን ጥይት ላይ እየዘነበበት ያለው ከሆዱ ክብሩን ስለሚያስፈልጥ ነው I think የመንግስት ካድሬዎች ከክብራቸው ከማንነታቸው ሆዳቸውን ስለሚያስቀድሙ የሆድ ነገር ቀድሞ ይታያቸዋል ያስባሉ ሌላው በጣም በሚያሳዝን መልኩ በጣም በሚቀፍ መልኩ ለኦርቶዶክስ ተዋህዶ ከፍተኛ ጥላቻ በሚመስል መልኩ መስቀል ያንጠለጠለው እዚህ ውስጥ ከ2200 በላይ ተሰሚ ያለ ብዙ ክርስቲያኖች ኦርቶዶክሶች ይኖራሉ ለእምነታቸው በዚህ ጊዜ ምን ያክል በብልጽግና እምነታቸው እንደተዋረደ መታየበት ነው ምክንያቱም I think የኦርቶዶክስ ተዋህዶ አማኞች ክር የሚያደርጉት በእምነታቸው ምክንያት ፕሮሲኪዩት ሲደረጉ ስለነበር ያንን ዲፌንድ ለማድረግ እንደማስታወሻ ነው የሚያደርጉትና ብዙ ክርስቲያኖች አንገታቸው ለእምነታቸው ስለሰጡ ነው አንገታቸው ላይ ጥቁር ክር የሚያደርጉት ያ ደግሞ የጌታችን ኢየሱስ ክርስቶስ ብለው የሚያስቡትን አምላካቸውን የሱን መወከያ ነው እዚህ ላይ ግን መስቀል ያንጠለጠሉ ተብሎ በንቀት እና በሹፈት ተደጋግሞ ተነግሯል ሶ ይሄ ያው ብልጽግና ማን እንደሆነ የኦርቶዶክስ ተዋህዶ አማኞች ልትታገሉት እንደሚገባ ለእምነታችሁ ክብር እንደሌለው ለሞታችሁለት ወይም ኢየሱስ ክርስቶስ ለክርስቲያኖች አምላካቸው ነው አምላካችሁ ለተሰቀለበትን እንኳን አክብሮ የማይጠራ ነው ስለዚህ አንተ የእምነት ነው ያስባለው በጣም እጅግ ያሳዝናል ልብም ይሰብራል ሌላኛው ስለ ጄኖሳይድ ተነስቷል ጄኖሳይድ ብዙ ጄኖሳይዶች ኢንተርናሽናሊ ሪኮግናይዝ ላይ ይደረጉ ይችላሉ ሂስቶሪያንስ ሪኮግናይዝ ካደረጓቸው ጄኖሳይዶች ያውቀት ማነሳውንም ስላለ በወንድማችን አያና ያው ስሜን ስላነሳ ያነሳው ቅድምም በጦርነቱ ላይ አንስቻለሁ ኢንዶኔዥያውን ብናይ ሌሎችም ብዙ ጄኖሳይዶች ሪኮግናይዝ የተደረጉት በሂስቶሪያኖችና በስኮላሮች ኦኬ ኢንዶኔዥያኑ አለ የዳርፉር ሌተሮን ነው ዩኤን ሪኮግናይዝ ያደረገው የሐረሮን እናማ የሚባለው ጄኖሳይድ እነዚህ በስኮላሮችና በሂስቶሪያኖች አንዳንዴ ፓርላመንት የዩሮፒያን ፓርላመንት ሪኮግናይዝ ያደረጋቸው አንድ አራት አካባቢ ጄኖሳይዶች አሉና it doesn't have to be ዩኤን ምናምን ብቻ ሪኮግናይዝ ማድረግ ያስፈልገውም ሌላው ለምሳሌ የአርሜኒያ ጄኖሳይድ 1915 ላይ ነው የተደረገው finally successfully recognized የተደረገው ከ100 ዓመት በኋላ ነው that doesn't mean አርሜኒያኖች ጄኖሳይድ ለ100 ዓመት ያክል አልተፈጸመባቸውም ብለ ልታበሽቃቸው አትችልም ሪኮግናይዝ አልተደረገም ማለት ጄኖሳይድ አልተፈጸመም ማለት አይደለም የኛን ደግሞ ብዙ ጋዜጠኞች ብዙ ስኮላሮች ያማራ ጄኖሳይድ እንዳለ አምነው ጽፏል ሌላኛው ኤርፖርቶችና ትምርት ቤቶች ላይ እርምጃ እንወስዳለን ማለት ወንጀል ነው ምናምን ተብሏል I think በአዲስ ታይምስ ነው የተነሳው አሁንም የውቀት ክፍተት አለ ላምብብላችሁ የጄኔቫ ኮንቬንሽን የ1944 የሺካጎ
ኮንቬንሽን ሶሪ ጄኔቫ አልኩኝ የዩኤን ኮንቬንሽን ነው የቺካጎ ኮንቬንሽን 1944 አርቲክል 52 additional protocol 1 1977 ይላል civilian objects ከ1944 ተሻሽሎ ነው በ77 objects including airports are protected unless used for military purpose ለሚሊተሪ ፐርፐስ ከተጠቀምከው ድረስ ማጥቃት ይችላል ፕሮቴክት የሚደረገው ወታደር እስካላሳፈርክበት ወታደር እስካላንቀሳቀስክበት ድረስ ብቻ ነው አርቲክል 58 ደግሞ calls for avoidance of locating military objectives near civilian population and infrastructure አንተ ሰራዊትን ለኤርፖርት ለትምህርት ቤቶች ለምኖች አስጠግተህ እስካስቀመጥክ ድረስ ጥቃት ቢሰነዘርብህ የዩናይትድ ኔሽን ኮንቬንሽኖች አይጠብቁም እንደው ፍቃድ ይሰጣቸዋል ማለት ነው ስለዚህ ይሄም ከማንበብ ጉድለት ነው መጨረሻ በመግቢያ ጉዳይ በጀነራል መግቢያ ጉዳይ ነው የጀነራል መግቢያ ጉዳይ ደጋግሞ የሚነሳበት ዋናው ምክንያት ስለሱም የተነሳው ከጌታቸው ረዳ አዲስ አበባ መግባት በኋላ ምንም ይሄ ብልጽግና ፖለቲካ ነው የሚሰራው እኛም ፖለቲካ ነው የምንሰራው ማን በፖለቲካ ይበልጣል እንተዋወቃለን ኦኬ ሶ ብልጽግና ዝም ብሎ ፊት ለፊት የሚያወራውን በሙሉ የምትቀበሉ ካላችሁ እንደው የብልጽግና ፖለቲካ ፓርቲ አይደለም ማለት ነው ንቃችሁታል ወይም እንደ ፓርቲ አታዩትም ማለት ነው ብልጽግና ከጌታቸው ረዳ አዲስ አበባ መግባት በኋላ ጌታቸው ረዳ የተለያዩ ሚስጥሮችን ሰጥቷቸዋል ለጌታቸው ረዳ ስጋት ይሆናሉ የሚሏቸውን ኃይሎች በምንም ነገር እያገናኙ ይመታሉ ኦኬ ያ አንዴ ቃፍኔም እንደዛለ ይየን ሶ ጌታቸው ረዳ የብልጽግና ኤጀንት ነው ወይም ብልጽግና ወኪል ነው ተብሎ ይታሰባል ሶ ብልጽግና ጌታቸው ረዳ ላይ ሲዘነ ጥቃት እየሰነዘረበት ነው ብሎ ካስቀመጣቸው ጀነራሎች መካከል በመሪነት ያስቀምጠው ጀነራል ምግበይ ስለዚህ ምግበይን ማጥቆር ይፈልጋል ማለት ነው ሶ በምግበይ በትግራይ ህዝብ እንዲጣላ ለምሳሌ ጌታቸው ረዳ የነምግበይ ቡድን ከኤርትራና ከፋኖ ጋር ይሰራል ብሏል ያ ማለት በትግራይ ህዝብ ቅቡልና ለማሳጣት ነው አላማው because የትግራይ ህዝብ ፋኖም ኤርትራም ጠላቴ ነው ብሎ ያስባል ተብሎ ስለሚታሰብ ማለት ነው እኛ ለምሳሌ ከትግራይ ጋር ይሰራል ከብልጽግና ጋር ይሰራል የፋኖ ካልከኝ ጠላቴ ነው ማለት ነው ኦኬ ያንን ይሳቡት ስለዚህ ጀነራል ምግበይ አሁን የትኛውንም ኢቨንት ከምግበይ ጋር ያገናኙት የትኛውንም ኢቨንት ከኤርትራ ጋር ያገናኙት የኢቢኤስን ጉዳይ ቀጥታ ከኤርትራ ጋር ሄደው ሰፍተውታል የጀነራል ምግበይን ጉዳይ ከፋኖ ጋር ሰፍተውታል ይሄ ምን ማለት ነው አሁን ላይ ለጌታቸው ረዳ አደጋ ሆኗል የተባሉት ምግበይና ኤርትራን ታርጌት የማድረግ ይሄንን ራንደም ከሆነ የፋኖ ትግል ጋር ፋኖ ዛሬ አይደለም ዘመቻ ሲወጣ ኮርኔል ታደሰ ለሱ ዘመቻ ተወጥቷል ለውባንተ ዘመቻ ተወጥቷል ያኔ ለምግበይ አልተዋለም አመሰግናለሁ ቴንክ ዩ አኪላ ሌላ ማሳሰቢያ ያው ሁላችሁም ታውቃላችሁ በተቻለ መጠን ሃይማኖት ውስጥ ጠልቃችሁ አትግቡ በተቻለ መጠን እንደው ለኮፍ አርጋችሁ ለፉ ነካርጋችሁ እንደው ለፉ እንጂ ጠልቃችሁ እንድትገቡ ሃይማኖቱን ከፖለቲካው በተለየ መጠን መለየት ያስፈልጋል በያስባለሁ ያለን ችግር ይበቃል የብሔር ጉዳይ እንፈተፍታለን ሌላ የሃይማኖት ጉዳይ ከሆነ ሃይማኖት ሰዎች አሉ የመጽሐፍ ቅዱስም ቁርአንም እየተነተኑ የሚሉ እዛ ክርክሮች አሉ እዛ ቤት ሄዳችሁ መከራከር ይቻላል ኮሜንት ላይ ያላችሁ ሌሎቻችሁም ካላችሁ በተቻለ መጠን ግን የሴኩላሪዝም የሆነው መንገድ ብንከተል ይሻላል ለማለት ያለው በዛ አውድ ብናወራ ሃይማኖቱን ለሃይማኖተኞች እንተዋለን እዚህ ጋር ብዙ ሰው ያየውኝ ነው በዛ አውድ ብናወራ ለማለት ያለው እሺ ቴንክ ዩ አኪላ ከአንተና አይደል ኦኬ አንተና ከዚህ በኋላ 5 ደቂቃ ነው ማደርገው በ5 ደቂቃ አድርጌ 8 ጊዜ 5:40 ነው የሚሆነው ኦኬ ሁለት ወይ ሶስት ዙር ይኖረናል በ5 ደቂቃ ዘግየት ብላችሁ የመጣችሁ ማክሰኞም ድጋሚ ስለምገባ እንገናኛለን አሁን ማድረገው ወደ 5 ደቂቃ ነው ኦኬ ማን ነው የወጣው ሰው ኦኬ አኪላ ነው የወጣው እሺ 5 ደቂቃ ላንተ ነው እሺ አመሰግናለሁ ምናልባትም ከቤቱ የተነሱ ሐሳቦች አሉ ፋኖ ከመንግስት ርጥፍ ገሏል ያለ ሰው ነበር ምናልባት የቤቱን ጉድ አላየም ይሆናል የኦሮሚያ ህዝብ በአንድ ሳይድ በኦነግ በአንድ ሳይድ በመንግስት እንደሚገደል እንደሚጨፈጨፍ የመንግስት ደጋፊ ናችሁ ብሎ ኦነግ ይገላቸዋል እንደገና ደግሞ የኦነግ ደጋፊ ናችሁ ብሎ መንግስት ይገላቸዋል ይሄ በቪዲዮ ወጣና የታየ ነገር ነው ሌላኛው
አንድ ሰው ፖሊስ ጣቢያ ሄዶ እጁን ከሰጠ ገድያለሁ ካለ ገድሏል ነው በቃ ቀጥታ መታሰር ነው የሚባል ሐሳብ ተነስቷል። ማን ገደልክ የት ገደልክ የሚባል ጥያቄ የለም ወይ? ለነገሩ በእናንተ ሀገር ከሆነ አላቅም። ሌላኛው ይመስለኛል እናንተ አካባቢ የተለመደው ያው አንድ ሰው ሰውን ሲገድል ገፍትሮ ከፎቅ ቢጥል የምትሉት ምናልባት የምትፈልጉት ከሆነ ገፈተር እንጂ አልገደለም ነው። ሌላኛው ደግሞ አይናው አላማረኝም ብላችሁ የምታስሩበትና የምትገሉበት ሁኔታ ስለሆነ ከእንደዚህ አይነት እሳቤ ካለው ሰው ከዚህ የተሻለ አይጠበቅም። ሌላኛው አማራ ክልል ውስጥ ጥያቄ ካለ መመለስ ያለበት በአማራ ክልል ነው ብሎ ነበር። አይ ቲንክ ከኦነግ ፓርቲ ያለ ሰው ኦነግ ለምንድን ነው በኦሮሚያ ክልል የሚታገለው? ለምን በኦሮሚያ ክልል ያለውን ጥያቄ ለምንድን ነው የኦሮሚያ ክልል መንግስት የማይመልስለት? ስለዚህ እሱን በዛ መንገድ እናስኬዳለን። ሌላኛው አይ ቲንክ ዘመነን ቃል በቃል አንስቶ የተናገረው ነገር አለ። ቀልቀሎ የሚመስል ወፍራም ሰውዬ ምናምን ብሏል። እሱ ችግር የለውም፣ ጎጃም ነው ያለው። ሁሉ ነገር የሞላበት ነጭ ጤፍና ማኛ እየበላ የሚከሳበት ምንም ምክንያት የለም፣ ስላላጣ ነው። ኤኒዌይስ ሌላኛው ታጋይ ሁሉ መክሳት አለበት ማለትም አይደለም። ሌላኛው መስቀል አንጠልጥሎ የሚል ነገር ሐሳብ አንስቷል። ምናልባት ይሄ ኢንዲቪጁዋል ፕሪፈረንስ እና መብቱ ነው። ከፈለገ አይደለም አንጠልጠል መሸከም ይችላል። እኛ የምናውቀውና ያደግንበት ሃይማኖት የግል ነው፣ ሀገር የጋራ ነው። ስለዚህ አንድ ሰው በግሉ የፈለገውን ማመን ማምለክ የፈለገውን መገለጫ መጠቀም ይችላል። ይሄ ምናልባት በህገ መንግስትም የተደነገገ ነው፣ በሚሰራው በማይሰራው ብዬ ለማለት እወዳለሁ። ሌላኛው የኢትዮጵያ አየር መንገድን የተነሳ ጥያቄ አለ። የኢትዮጵያ አየር መንገድን እንመታለን ብለዋል። ኢትዮጵያ አየር መንገድና ቴሌን በሁለቱም። ምክንያቱም እስከዛሬ ድረስ ኢትዮጵያ ውስጥ ይህ መንግስት ከመጣ ጀምሮ ለሚያደርጋቸው እንቅስቃሴዎች በእኔ አባባሉ ትክክል ነው ብዬ ነው እንዳለ ነው የምወስደው። ምክንያቱም በአማራ ክልል ውስጥም ሆነ ሌላ አካባቢዎች ለሚደረጉ እንቅስቃሴዎች እና ትግሎች፣ በተለይ ለሚደረጉ ትግሎች መንገድ ሲዘጋበት መንግስት የሚያመላልሰው በቀጥታ በአየር መንገድ ነው። ያ ብቻ አይደለም፣ የአየር መንገዱ አስተዳደር ራሱ ወጥቶ መንግስት እስከከፍለን ድረስ የፈለገበት ቦታ ወታደር እናደርስለታለን ብሏል። ስለዚህ ዳይሬክትሊ ኮንታክት አለው። ዳይሬክትሊ ፓርቲሲፓንት እስከሆነ ድረስ በሚደረገው እንቅስቃሴ ውስጥ ወታደር ይዞ እየሄደ ነው። ተተኩሶ ቢመታ ኢት ኢዝ ላይክ ምንም እንደንትን የሚነሳ አይደለም፣ እንደ ጥያቄ የሚነሳ አይደለም። ምክንያቱም ይህ ትብብር መቆም አለበት። የአቪዬሽንንም ህግ የሚጥስ ነው፣ በዓለም አቀፍ ህግም አይፈቀድም ለማለት ነው። ሌላኛው ቴሌም መንግስት እስከዛሬ ድረስ በተለያዩ የኢትዮጵያ ክልል ላይ ለሚያደርጋቸውና ለሚፈጽማቸው ጥቃቶች ሽፋን ሲሰጥን የነበረው እንዴት ጥቃት በሚፈጽማቸው ቦታዎች በሙሉ ኔትወርክ በማጥፋት መረጃዎች እንዳይወጡ እንዳይሰራጩ ለዓለም እንዳይደርስ እንዲሁም መረጃዎች እንዳይዘዋወሩ እያደረገ ስለሆነ ማለት ነው። ስለዚህ በእነዚህና በሌላ ተጓዳኝ ምክንያቶች ይህ ማስፈራሪያ መሰጠቱ ትክክል ነው ብዬ እላለሁ። ስለዚህ ይሄ ለሚደረገው እንቅስቃሴ እንደ አጋዥ ሀሳብ ነው የተነሳውና ትክክለኛ ንግግር ነው ብዬ ወስደዋለሁ። ሌላኛው ኦነግ በዓለም ታዋቂ ነው፣ ፋኖች ገና ድክ እያሉ ነው ምናምን የሚል ሀሳብ ተነስቷል። ምናልባትም ፋኖች ያሉበትን አቋም አለማወቅ ነው ከሚል ሀሳብ ወስደውና ሌላኛው በዓለም አቀፍ ታዋቂ ነው ያለው። ምናልባት እኔ እስከማውቀው ድረስ ምሁር ታዋቂ እንዲሆኑ ያደረጋቸው ያው በአሸባሪነት መፈረጃቸው ካልሆነ በስተቀር ባላቸው አቋም የሆነ የዲፕሎማሲ እንቅስቃሴ እዚህ ግባ የሚባል ከፋኖ በበለጠ ሊያሳያቸው የሚችል እንቅስቃሴም አቋምም በሰዓት የላቸውም። እንደ ቀጠናም ያን ያህል ተቆጣጥረው እንደዚህ የሚያስብል የአቋም ሁኔታ ላይም አይደለም ያሉት። ምናልባት ሰዓት ካለኝ እቀጥል አለኝ ሰዓት አንድ ደቂቃ። እሺ ያው እንደ ማጠቃለያ ያው የእንትን ምንድነው ከትግራይ ጋር ያለውን የጀነራል ምግበይን እሱን ሀሳብ ላንሳ። ምናልባትም ሰሞኑን ባለው እንቅስቃሴ ሰምታችሁ እንደሆነ መንግስት ሰርፕራይዝ ነው የሆነበት። ኤክስፔክት ያላደረጋቸውን እንቅስቃሴዎች ሙቮች፣ በጣም የተዋቀረ የተደራጀ ጠንከር ያለ እንቅስቃሴ ነው የተደረገበትና ይሄ ያለ ኤክስተርናል ደጋፊ ወይም ከሌላ ኃይል ድጋፍ እስካልተሰጣቸው ድረስ ሊያደርጉት አይችሉም ከሚል እና ከስጋት የመነጨ ከዚህ የዘለለ አይደለም። ስለዚህ
ከዚህ በኋላ ቀደም ነግራቸዋለሁ። ይሄ ገና ሙከራ ነው። የሰለጠኑትን የተደራጁ ወታደሮችን ቴስት እያደረግን ያለን ከአንድነት በኋላ የምናደርገውን እንቅስቃሴ የዛኔ ደግሞ ምን እንደሚሉ አብረን እናያለን። ስለዚህ ይሄን ምለው አመሰግናለሁ። ቴንክ ዩ። አንዳንዶቻችሁ ሴት አስገባ ትሉኛላችሁ። ምን ላድርግ? ከቤት እየመጣው ወጥቼ ላስገባችሁ? በሀገራችሁ ጉዳይ ላይ እኮ ነው። ካልተሳተፋችሁ ድምጽ ካላዋጣችሁ ቁጭ ብላችሁ ወንዶች ሲወስኑላችሁ ታያላችሁ። እንደገና ደግሞ ኮምፕሌንት ታቀርባላችሁ። መድረኩ ክፍት ነው። ምን እናድርግ? እሺ ተሳተፉ። በተቻለ መጠን ተከብራችሁ መታችሁ ተከብራችሁ እንድትሄዱ እናደርጋለን። ያን ያደረኩ ነው ያለው። እሺ ከዚህ ውጪ ምን ላድርግ እንዴ? እየጎተትኩ አላስገባ። እንግዲህ ሴት የለም ይሉኛል። እንግዲህ ምን ይደረግ ታዲያ? እሺ ወደ አያና በጣም መስደይካለሁ። እሺ ቴንክ ዩ ቴዲ። አጠራጠር ጀምረ አይ ቲንክ አኪላ ያው የሆነች ነገር ብሎ ሮጦ ማሄድ ለማዱ ነው። ባይዞ ይሄ የኩራት ምልክት ነው የሚመስለው። አንተ አውርተን ምናምን እዚህ እሱ ሀሳብ ሰጥቶበት የሚሄድበት አይነት ስቴጅ ነውና እንዲህ አይነት ባዶነት ጥሩ አይደለም። ባይዞ እኔው አስታውሽው መልሶ እኔኑ ስለማንበብ መንገሩም ትክክል አይደለም። ከተማማርን አይቀር ክሬዲት ስጠኝ አላልኩም፣ ክፈለኝ አላልኩም፣ አስተምሬያለሁ አሜን መመሮይ ብሎ መሄድም አንድ ነገር ነው። ሶ ቅድም ያነሳው በዋር ኤግዛምፕል ውስጥ ትሬድ ዋርን ጨምልቆ ነው የከተተው። ከዛ ጉግል አድርጎ መምጣቱ ምንም አያተርፍም አያስተልም። ከዚህ እንዲሁ ስናረግ ነው 4 አመት ያው ከጫንቃችን ላይ ያልወረደ ጉዳይ ስለሆነ የሀገር ግዴታ ስለሆነ ያው እንወጣዋለን። ጥሎብናል። የኤርክራፍት ሎውና ባይዞ ጄኖሳይድ የሚል ነገር ማንስቷል። ሌላው ይነበብ ምናምን ያለው የንባብ አቅጣጫ ሰጥቶን ሄዶ ብላቴና የዩሮፒያን ፓርላመንት ተርድ ፓርቲ ነው። ሂስቶሪያንስ ተርድ ፓርቲ ናቸው። ተርድ ፓርቲ ሪኮግኒሽን ነው የሚያደርገው፣ ሩል አያደርግም። ይሄንን መለየት በጣም አስቸጋሪ። አንዳንድ ሪኮመንድ የሚደረጉ በውስጥ መጽሐፍትን ዌብሳይቶችን ልክልሃለሁ። እነኚህ ሂስቶሪያንስ ሪኮግናይዝ ነው የሚያደርጉት። እነሱ ሪኮግናይዝ ሲያደርጉት ኮንቴስት ይደረጋል ቱ አን ኢንትረስት። እንግዲህ ተርድ ፓርቲ የውጭ አካል ሆነው ሌላ ገለልተኛ አካል ሆነው እዚህ ጋር ያለው ነገር እኔ ጄኖሳይድ ነው ብዬ አምናለሁ ሲል ወደ ጄኖሳይድ ወደ ተባበሩት መንግስታት ፍርድ ቤት አይሄድም። ወደ አይሲሲ ሳይሆን የሚሄደው ሐሳቡ ነው። የሌላኛው ሂስቶሪያን ደግሞ መጥቶ አይ ምንድነው የምትቀባጥረው ሊለው ይችላል። ለካውን እንምልህ አንተን ማለት ነው ዩሮፒያን። ስለዚህ አንተ ተርድ ፓርቲ አይደለም ማለት ነው፣ የጉዳዩ አካል ነው። ፖለቲካ ሰራበታለሁ ምትል ነው። ከዚህ በፊት በአደባባይ እና ኪላ የተናገሩት ራሳቸው ዋና አማራዎች የሚናገሩት ጄኖሳይድ መሆን የለበትም እኛ ነው እስካልን ድረስ ለፖለቲካ ይጠቅመናል ብለው የተቀዳለ አንዱ ከተባለ እናመጣለን። እኛ ነው እስካልን ድረስ ጄኖሳይድ ብለን ማቅረብ እንችላለን አልክ። ስለዚህ ያንተ ጄኖሳይድ ሜድ አፕ ነው፣ ሆም ሜድ ነው። ተርድ ፓርቲ አይደለም፣ ገለልተኛ አይደለም። ራስህን ፈጥረህ ራስህ አንዳንዱንም እንደውም ራስህ ገለ ራስህ የቀረጽክበትን ቦታዎች አሉ ቢባል ክስ አለበት። ሶ ይሄን ሁሉ ተሸክመ መፈላሰፉ ብዙ ምንም የሚያዋጣን ነገር አይደለም። የኤርክራፍት ሎው ላይ እኔ ካደረጉት ወደ ሽብርተኝነቱ ይገባሉ። የሽብርተኝነቱን በር ከአንድ በላይ መንገድ እያንኳኩ ነው ያሉት። ሽብርተኝነት ሌብሊንግ እኔ ደግሞ አሁን በዚህ አቅጣጫ ከሄዱ በሀገር ውስጥ በፓርላማ ሳይሆን በኢንተርናሽናል ደረጃ ሽብርተኛ ሊያስበላቸው የሚችል ስራዎች እየሰሩ ነው። አንደኛ ከሽብርተኞች ጋር ትስስር እንዳለው የሚታወቅ በግልጽ የሚታወቀውን የሻቢያን መንግስት ከና አልሸባብ ጋር ሪሌሽንሺፕ እንዳለው ዲስቴብላይዚንግ ፋክተር ከሆነው ጋር አብረው ይሰራሉ። ይሄን የሚያደርጉ ከሆነ በእርግጠኝነት የሽብርተኝነት የህግ ብሎ አሁን የተከሰልን በጣም የሚገርም ነው። ኤርክራፍት እኮ አይደለም ያሉት እነሱ ኤርላይንሱን ራሱ ቴሌን ራሱን ኢንስቲትዩሽን እኮ ነው። ይሄ የፐብሊክ ሰርቪስ ሬንደሪንግ ኢንስቲትዩሽንን ቦምብ አደርጋለሁኝ የምትል ከሆነ ለምንድነው ሲባል አሁን አንተ እንደተናገረው ለማስፈራራት አለ። ማስፈራራት ማለት በእንግሊዘኛ ቴሮራይዝ ማለት ነው። ሶ ህዝብን ለማስፈራራት የፖለቲካ ሐሳብን ለማስፈጸም ቴሮራይዝ ለማድረግ የህዝብ ተቋማትን አጋያለሁ የምትል ከሆነ ሽብር ፈጽማለሁ እያልክ ነው። በቴሌቪዥን ወጥተህ በሬዲዮ ወጥተህ ማለት አዲስ ታይምስ ተናገረ ተብሎ ማፈና ተደረገበት። ማይክ ተከፍቶ በማይወራበት ቤት ዝም በል ምናምን ለማቋረጥ ተሞከረ። ለምን ትደግፋላችሁ ማለት ነው? ቴሮራይዝ እንዲደረግ ህዝቡ በዚህም ሆነ በዚህ ተገርፎ ማስተማሪው ተገሎ መምህሩም ተማሪውም ተረሽኖ ሽማግሌው ተንበርክኮ ለናንተ የበላይነት ፖለቲካ በነገራችን ላይ የበላይነት ፖለቲካ ነው። ሌላ ምንም ነገር እንዳናወራ አንዳንድ ጊዜ የአማራ ህዝብ ጥያቄ አለው ስንል እናንተ የአማራን ህዝብ ጥያቄ ኬሪ ታደርጋላችሁ አይደል? የአማራ ህዝብ ክልሉ የአማራ ብልጽግና ጽፈት ቤት ኬሪ የሚያደርገውን ግማሹን ኬሪ አታደርጉም። የፖለቲካ ሐሳቡን ከሆነ የዚህ ህዝብ ላይ ያለውን ትርክት የማንሳት
ተከብሮ በኢትዮጵያ ውስጥ እንዲኖር የብሔር ተኮር የሆነ የፖለቲካ ሐሳብ ቀርቶ ዩኒፋይድ የሆነ ነገር እንዲፈጠር የሚሰራው ያ ድርጅት እኮ እየሞተ የገደላቸዋቸው እነሱ ናቸው ያሉት። እናንተ ቴሮራይዝ አድርጋችሁ እኛ የበላይ ነን እንዴት ነው እኛ ያለን ኦሮሞ በመንግስት ስትራክቸር ውስጥ ሪኮግናይዝድ የሚሆነው? እንዴት ነው ብሔር ብሔረሰቦች በቅድምትና አንስቶት ነበር ቅድም ተወረገረገብን ያለ ባህሪው አማራ ስትሮንግ በጣም ጮክ ብለን ስላወራን እውነት አይሆንም ውሸት ቀስ ብለንም ተናግረን እውነት መናገር እንችላለንና አሸሸ አብይ መጣልን ከመሸኮ ፌደራሊዝምን ያጥፍልናል አብይ የሚል እኮ ዩኒታሪ ሲስተም ያመጣልናል ከሚል ምኞት ቅዠት የቀን ቅዠት የተፈጠረ ነው እንጂ ኦሮሞ ስለሆነ ሲዳማ ስለሆነ አይደለም። ቲፒኤልኤፍን ይመታልናል ፌደራሊዝምን ያጥፍልናል የሆነ እንዳልሆነ ስታውቁ ደግሞ ወደ በላይነት ፖለቲካ እንዴት ተመልሰን እንግባ የሚል ነው። ይሄ እኩልነትን የበታችነት አድርጎ የሚቆጠር አካል የህዝብን ጥያቄ ተገን አድርጎ በሚሰራበት ይዘት ላይ የድፍረት ተለብሰው የላት ተከናነበው አማራት ይሉ አይነት ማለት ነው። በል አልፋችሁ ተርፋችሁ ማኒፌስቶ የሌለው ድርጅት የሚደግፍ ሲያሻው ቴሮሪስትነት በአደባባይ የሚሰብክ የበላይነት ፖለቲካን ለማምጣት ሀገር ለማፍረስ የሚሞክርን ኃይል እየደገፍክ ከነኦነግ እኮ አትሊስት ማኒፌስቶ አላቸው እኮ ማኒፌስቶ ያለውን ድርጅት ደግሞ አንተ ልታሳንስና ያውቀዋለሁ ጥያቄ ውስጥ አብላይዝ አይደለም ምናምን ብለ የኦሮሞን ህዝብ ጥያቄ ሚኒማይዝ ለማድረግ ትሞክራላችሁ። እኔ ያልካልኳችሁ ደግሞ ጨምርላችኋለሁ ያያ ቴንክ ዩ አያና አማራ ስትሮንግ ተራችሁን እያወቃችሁ ነው እየተስፋ አደርጋለሁ። ታፕ ያደረጋችሁ ወደ ማገባደጃው እንደርሳለን። ከዚህ በኋላ ማክሲመም አንድ ዙር ወይ ሁለት ዙር ቢኖራቸው ነው። ዘጌት ብላችሁ ለገባችሁ እንግዲህ አም ሶሪ ታንክ ዩ ቴዲ ከመጨረሻው ካያና ሐሳብ ልነሳ አሁን ስለደከመኝ ብዙም አልወረገረግምና ቀስብ መናገር ሞክራለሁ ግን ስናገር እንደዚህ ነው የምናገረው ኖርማል ነው። የመጀመሪያው ነገር ኦነግ ማኒፌስቶ አለው አትሊስት አው ግን ለአንድ ትግል የሚያስፈልገው የምትነሳበት ኮዝ ህዝባዊ መሆኑ ነው እንጂ ማኒፌስቶ አይደለም። የኦነግ ማኒፌስቶ ኦነግን 10 ቦታ ከመበታተን አላዳነው። ዛሬም የኦሮሞ ጥያቄ እየተባለ 80 ዓመት ሙሉ ጥያቄው ምን እንደሆነ የሚፈልገው ምን እንደሆነ እየተንከባለለ ነው የመጣው። ምንድነው ኦነግ ማኒፌስቶ አዲስ አበባን የኦሮሞ ማድረግ ነው ወይ ምን? ስለዚህ ማኒፌስቶ የአማራ ጥያቄዎች ዲፋይን ተደርገዋል። 6 ጥያቄዎች አሉ። እነሱን ብዙ ጊዜ ተጽፎባቸዋል ተነግሮባቸዋል። ስርዓታዊ ለውጥ ይፈልጋል አማራ። አንተ አያና ቅድም እንዳለው አዎ አማራ አብይ አህመድ መጥቶ ኢትዮጵያ ስንሞት ኢትዮጵያዊ ምንድነው ስንኖር ኢትዮጵያዊ ስንሞት ኢትዮጵያንን ኢትዮጵያዊነት ሶሴ ምናምን ስላለን ሰው ማመን ባህሪያችን ስለሆነ ከሰው ጋር የኖርን ስለሆነን ኢትዮጵያውያን እና ኢትዮጵያን ብሎ የመጣ መሪ ሁሉ ለሁሉም ኢትዮጵያውያን ቀን ያወጣል ብለን ስላሰብን አመን ነው መጨረሻ ላይ ካደን ሲክደን ያው ማድረግ ያለብን ነገር አማራውን ብቻ አይደለም የካደው ሁሉንም ህዝብ ነው የካደውና የራሳቸውን አብሮት የታገሉትን ሰዎች ሁሉ የካደ መንግስት ነው። ስለዚህ እንደው ማኒፌስቶአቸው ኦሬዲ ዲፋይንድ የተደረገ የህዝብ ጥያቄ ነው ያለው። ማኒፌስቶም ተጽፏል ታቃለህና ትግሉን ለማጣጣል ይሞከራል ግን አይሰራም። ሌላው የቴሌና የኢትዮጵያን ኤርላይንስ ጉዳይ ለምን መሰላችሁ? ይሄ ባለም አቀፍ ኮንቬንሽን መሰረት የሲቪል አቪዬሽን ያለው አውሮፕላን ወታደር ማመላለስ አይችልም። for the obvious reason አይደለ? ወታደር መሄድ ያለበት በወታደር አውሮፕላን ነው። ሲቪላኖቹን አደጋው ስላለ መክተት ሲባል ወታደሮቹን በእንትን ላይ መክተት የለም። አንድ ወታደር እንኳን መያዝ አይችልም። አስተውሳለሁ የኢትዮጵያን ኤርላይንስ ከቤይሩት ተነስቶ ወደ ኢትዮጵያ በሚመጣበት ጊዜ እስራኤል መታጣለቸው የተባለው ቦታ ላይ አንድ የሐማስ ቴሮሪስት ስለነበረ ነው ተብሎ ሲወራ አስተውሳለሁ። አንድ የሐማስ ቴሮሪስት እዛው ስለነበረ እስራኤል ልጅ መታጣለቸው የሚባል ቲዮሪ ሁሉ ነበር። እንደዛ የሚባል እንትን ነገር ነበር። ስለዚህ ይሄ መንግስት ለዓለም አቀፍ መንግስትም አይገዛ ለየትኛውም የሞራልም ሆነ የምናም የህግ እንትን መንፈስ የሌለው መንግስት ስለሆነ ወታደር አሰልፎ በአደባባይ በሲቪል አቪዬሽን እንትን ይጠቀማል። ማርሸት ያንን ማለቱ ልክ ነው። አደጋ ውስጥ ተጥላላችሁ ተው። ሌላው ምን የሚባል ነገር አለ መሰለህ? ይሄ በረሳሁት የሆነ አንድ እንግሊዛዊ ገጣሚ ነበር የድሮና የሆነ አንድ ቲዮሪ አለው የሚያከራክር ቲዮሪ all is fair in love and war ይላል። በፍቅር ውስጥ ያለ ሰውና በጦርነት ውስጥ ያለ ሰው የሚያረጉት ነገር ፌር ነው። አሸናፊ የሚያስመስላቸው ነገር ሁሉ ያደርጋሉ።
አብይ አህመድ እኮ ይሄንን እኮ አውሮፕላን እየተጠቀመ ያለው እኮ ለማሸነፍ ፍላጎት ስላለው እኮ ነው። ስለዚህ ማርሸትም ሆነ የአማራ ፋኖም ለማሸነፍ አውሮፕላኑን መምታት ካለበት ቢመታው ተጠያቂው ማን ነው? ማን የበለጠ የሞራል የበላይነት ኖሮ የሚያስፈልገው መንግስት ነው ወይስ እናንተ ተራ ጥያቄ የላቸው የምትሏቸው ሰዎች ናቸው? በዚህ ደረጃ የሞራሉ የወረደ መንግስት እየተደገፈ ጭራሽ ደግሞ የሞራል ጥያቄ ይዞ ለመምጣት ይሞከራል። ቴሮሪስት ናቸው። the terrorist is actually the government ነው እንትኑን እየተጠቀሙ ያለው የቴሌ አገልግሎት አንድ ሰው ቴሌ ከፍሎ ቴሌን አደራጅቶ እንትን ሲያደርግ ከቴሌ የሚፈልገው አገልግሎቱን ነው እንጂ ቴሌ ድምጹን እየቀዳ ለመንግስት እንዲሰጥለት አይደለም። ያላቸውን ሲስተም በሙሉ እየተጠቀሙ ስለዚህ ይሄንን ነገር አያደርጉትም እንጂ ቢያደርጉት it is all fair. It's all fair. TPLF ያላደረግ ፋኖ እኮ ቅድም ተናግሬያለሁ። ድልድይ ያላፈረሰ ባንክ አልዘረፈ 17 ባንክ የዘረፈን እኮ እንትን እኮ ነው። አሁን መጥቶ አትሊስት ማኒፌስቶ አላቸው ይለናል። እነ ዳውድ ኢብሳ ቁጭ ብለዋል እንደ 17 ባንክ ተዘረፈ ሲባል ምን ያልተባለው? ኦኬ የትኛው ልበል ፖይንቶች ነበሩኝ። ኦኬ ወደዚህ ልምጣ። ስለ ጄኖሳይድ አሁን የተናገረውን ነገር ልምጣ። ጄኖሳይድ is one of the most contentious and politically charged theory ነው በዓለም አቀፉ ኮንሴፕት። በዓለም አቀፍ አንድ የዓለም አቀፍ ኦርጋናይዜሽንም ሆነ መንግስት ጄኖሳይድን አድሚት ባደረገ በማግስቱ R2P የሚባለውን ራይት ቱ ፕሮቴክት የሚባለውን የዩኤን አግሪመንት ኢንቮክ ማድረግ አለበት። ስለዚህ ማንንም መንግስት ቢሆን ጄኖሳይድን አድሚት አያደርግም። ዋናው ቁልፉ ነገር እሱ አይደለም። ዋናው ቁልፉ ነገር አማራ ህዝብ የደረሰበትን ትሬት በጄኖሳይድ በአምስቱ መለኪያዎች መሰረት ስታያቸው ፊት ያደርጋሉ። ይሄ ማንነትህን መነፈግ፣ ከአካባቢ መገፋት፣ በመንግስት በተዋቀረ መልኩ ተሳዳጅ እንድትሆን ማድረግ፣ የወሊድ ቁጥርህን መቀነስ፣ የህዝብ ቁጥርህን ሆን ብሎ መቀነስ፣ እነዚህ ነገሮች ስላሉ ነውና ይዳዝን ማተር እናንተ የምታስቡት ማለት። አመሰግናለሁ ቴዲ። ቴንክ ዩ አማራ ስትሮንግ። እሺ ዶክተር ግርማ። ኦኬ እሺ ቴዲ ቴንክ ዩ። አይ ቲንክ ቦታ ለቅቄ ልሄዳለሁ። 5 ደቂቃ ነው ያለኝ። አሁን የመጨረሻ ይሁን፣ ሌላ ጊዜ ተመልሼ እመጣለሁ። ከልቤ አመሰግናለሁ። እስካሁን ባለው ነገር ውስጥ ቅድም ያልኩትን ቃል ነው ሪኮግናይዝ የሚያደርጉ ነገሮች እናያየዋቸውና ሁለት ነገሮች አንዱ እሱ ነክቼ አልፋለሁ። አንደኛ ተላልቀታል ቃል ያልኩት ይሄንን ነው። ተበላልተታል ቃል ያልኩት ቅድም ሲጠሩት ማርሼት ዘመነ ምናምን ብሎ ሶስቱን ሰዎች ሲጠሩህ አየ ይሄንን ነው። እርስ በርስ ተበላልተታል ቃል ህዝቡንም ትጎዳለህ እንጂ ፋይዳ የለውም። ጦርነቱን አቁመው ሌላኛውም በህግ በሰላማዊ መንገድ ቢጠይቁ ይሻላል የሚል ምክር ነው የሰጠሁት። ሁለተኛ መስቀል ጉዳይ ተነስቶ አሲፈከ ሃይማኖት እንደነካው ተደርጎ ነው የተወራው። እንደዛ አይደለም። እኔ ያልኩት የሰውየውን አፒራንስ ነው የገለጥኩት። የሰውየው አፒራንስ ልክ እንደዛ የተወጠረ ቀንቀሎ የሚመስሉ በጣም ብዙዎች አሉ፣ ከየትም ቆሙ መግለጫ የሚሰጡ። እሱን ደረቱ ላይ ያለው ብዬ ነው የገለጥኩት። እሱን ደግሞ እኔ ብቻ አይደለም የአማራ አክቲቪስቶች እንደነ ዘመድኩን ጭምር ሳይቀሩ ይሄንን ስም እየጠሩ እንትን አድርገ ስሉት ሰምቻለሁ። ስለዚህ እኔ ስል ብቻውን ሰይጣን አይሆንም፣ ያኛው ስል ብሎት ማለት ነው። ሁለተኛ ነገር ደግሞ የመስቀል ጉዳይ እኔንም ይመለከተኝ። እኔም እኮ ክርስቲያን ነኝ። ስለዚህ ሰውየውን አፒራንስ ለመግለጥ ነው። ሌላው ረሃብተኛ ነው ምንድነው አላልኩ። ታጋይ ሲገባም አውቀዋለሁ፣ አሁንም ያለው አውቃለሁ። አሮጊት ያሰቃየ ድስት እየወሰደ የሚበላ ለማስታረቅ የሄደን አንበርክኮ የሚያሰቃይ መምህር የሚገል ሴት የሚያሰቃይ ይሄ ቡድን አሸባሪ ካልተባለ ሌላ አሸባሪ ሊባል የሚችል ከይሄ ቡድን ወንበዴ ካልተባለ ሌላ ነገር የለውም። ለዚህ ነው ሌጂቲሜት የሆነ ጥያቄ የለህም በፌደራል መንግስት የሚመለስ ያለው። ቅድም አንተ ያልከውን ቃል ነው ምገዛው ነው ያልኩት ቴዲ። ብዙ ኢትዮጵያ ውስጥ ያለው የታዘብኩት አልካንተ በክልል መንግስት የሚመለስ ነው የሚለውን ቃልን ገዛውት። ስለዚህ በክልል መንግስት ለሚመለስ የክልልን ህዝብ አታሰቃየው፣ እርስ በርስ ተበላልተ እዛው ጋር ታልቃል እንጂ የምታመጣው ነገር የለም ነው ያልኩት። ምክር ነው ይሄ። ምንን እንድምታ ያለው ጦርነቱን አቁመው ነው። ፋይዳ ለሌለው ጦርነት አቁሙ። ቅድም አሁን ሲያወሩ ጦርነት አቁሙ እንዴት ትለናለህ የሚል ከበረው ይደልቃሉ። እና ምን ላድርግ በለው ልበልህ፣ ተኩስ ልበልህ፣ አንድ ቀዌ እንትን አርኩ አንድ እንትን ማረኩ እያልክ ህዝብ ትጨርሳል እንጂ የምታመጣው ነገር። ሁለተኛው ቅድም ከሚሉት ነገር በጣም ሀገር ያለበትን ሁኔታ የማይረዱ ሰዎች አሉ። ለምሳሌ ተው አየር መንገዱን አሁን ባብራራው መንገድ ሌላ ነው እሱ። ቅድም ካሉቶች እዛ ጋር ልናገር ቴሌኮሙኒኬሽን ብለዋል። ለመሆኑ ቴሌኮሙኒኬሽንን ብትመጣው ስንት በሽተኛ ሆስፒታል እንደተኛና እንደምትጎዳው ታውቃለህ? እንዲህ የምትጎዳው ደግሞ ከሆነ የሀገርን ዜጋ እያሰቃየ በሽተኛን አልጋ ላይ እያሰቃየ ስልጣኑን ብትይዘው እሱን ተቋም በምንኛ ሀብት ነው መልሰህ የምትተክለው? እንደዛ እኮ አይደለም። ትግል ኃላፊነት ይጠይቃል።
ኃላፊነትም አለው የምትመታው አለ የማትመታው አለ አሁን ሁለተኛው ከኔ በፊት የተናገረው ሰውዬ በተናገረው መንገድ በትራንስፖርቴሽን የህዝብ ትራንስፖርቴሽን የሚመላለስበትን ቦይንግ ለወታደር አትጠቀም ብሎታል የሚለው እሱ ያስኬዳል ልክ ነው ነገር ግን ቴሌኮሙኒኬሽን እንትን መታለው ከዛ በፊት የነበሩ ሰዎች የሰጡት መግለጫ ግን እንመታዋለን የሚል ነው ነገር ምን ታመጣለህ በመምታት የምትፈጥረው ነገር የለም ስለዚህ በዛ ቢደረግ ጥሩ ነው ይሄ ባንክ የዘረፈ ምናምን ይላል መጨረሻ ላይ ደግሞ ወንድሜ ሉክ አንድ ነገር ብዬ ልጨርሰኝ ይሄ ቡድን ሴትን በመድፈር ለህግ የሚታገል ይመስላል ለህግ አይታገልም ወንድሜ ለሃይማኖት የሚታገል ይመስላል ለሃይማኖትም አትታገልም ትግራይ ውስጥ ከ200 የሚያንሱ የሚበልጡ እድሜያቸው ከ18 በታች የሚሆኑ ህፃናቶችን ሲደፍር የነበረው መስቀል አንጠልጥለ ነው ወለጋ ውስጥ አንገቱን ቆርጠ ቡሬ ከተማ ላይ ያንጠለጠልከውን ሰው ያንጠለጠልከው አምላካችን ረዳን ብለን ስታመሰግን መስቀል አንጠልጥለ ነው አራ ከተማ ላይ አጋድሜ በስመ አብ ብለን ስታርደው መስቀል አንጠልጥለ ስለዚህ ሴትን ልጅ ማህፀን በላይተር ስታቃጥል መስቀል ስንቱን ላውራ ስለዚህ አንዳንድ ጊዜ ኦሮሞ ስለሆንና ከፖለቲካ ፍላጎት ይሄ ግብ የሌለውን ፖለቲካ ስታራመድ አቁም ስለምንል ብቻ ተነስተ ቁጣ ጥሩ አይደለም የሚያዋጣን ጠመንጃውን አቁሙ ጠመንጃ በቲክቶክ ላይ ይሄን አደረኩ ስላልክ መሬት ላይ አታደርገው ጄኖሳይድ ሚዲያ ላይ እንደዚህ ስላልክ ጄኖሳይድ አንተ አታደርገው አድራጊው አንተ አይደለም ስለዚህ ሚዲያ ላይ ምን ሰማውና መሬት ህዝብ ያለበት ሁኔታ ስለማይመጣጠን እኔ ለኢትዮጵያን የሚበጀው በመሳሪያ የምታመጡት ምንም አሸነፈ የምትቀመጠው አንተ ብትወጣም ሌላው አንተን ይጥልሃል ስለዚህ አቁምና ጉዳይን በጠረጴዛ ዙሪያ ጉዳይን ፍታው ሌላው የሌላ ፖለቲካ ድርጅትን ዘመን ምንም እንደሌለው አድርገህ ስታወራ አንተ ምንም የለም ታንኪ ስለዚህ ይሄ ቡድን ሰው ለመስደብ ሰው ለማስቆጣት የሆነ እሱን ፖለቲካ እንድትደግፍ ፈልጎ ነው እዚህ የሚጮኸው እንጂ እኔ አማራ ክልል ላለው ህዝብ ምንም አይጠቅመው ከምላሴ ጸጉር እድሜ ልኩን ህዝቡን ያዳየ ጨርሶ አብሮ ይጠፋል እንጂ ፋይዳ የለውም አቁሙ የሚል ምክር ነው መመክረው አብሮ መኖር ከሆነ ቴንክ ዩ ሶ ማች ቴዲ እዚሁ ላይ ልጨርስ ለኔ ጥያቄ ከሌለኝ እኔ ልሰናበት ካንተ በኩል ማለት ነው ተለባ አመሰግናለሁ እሺ በተቻለ መጠን የትኛውም ፖለቲካ መታራምዱ ሰዎች እባካችሁ ፖለቲካ ውስጥ ሃይማኖታችሁን ይዛችሁ አትሉ ነው በጭራሽ የሰውየው ገጽታ ነው እንዳልኩ የሰውየው ላንካር መልእክት ነው ታንክ ዩ ቴዲ መልካም ቀን ታንክ ዩ ፖለቲካ ውስጥ ሃይማኖታችሁን ይዛችሁ ከገባችሁ ሳይወስ አብሮ ይተነተናል ይሄ ቢያንስ ምን ተነተንበት አጀንዳ አላጣንምና ይሄንን አስወግድ ፖለቲካ ሌላ ነው ሃይማኖት ሌላ ነው ብዙ ችግሮች አሉ ልንተነተንባቸው የሚገቡን ማለት ነውና ተጨማሪ ደግሞ እንደገና ሃይማኖት ተጨምሮበት በእንቅርት ላይ ጆሮ ደግፍ እንዳይሆንብን ፕሊስ ያን እንደዛ በታደርጉ ሰውኛ በተቻለ መጠን ፖለቲካውን ብቻ ነው ምን ተነተነው በተቻለ መጠን ማለት ነው እሺ ከመሐመድ ወደ አንተ ልምጣ መሐመድ እዚህ ጋር ሁለት ሰዎች አሉ መስፍን ፈይሳ ሮቢ የሀገር መከላከያ ሰራዊት የክብር አባል ነው ባለቀ ሰዓት ነው የዘገየ የሚመጣው ልንወጣ ስንል እንግዲህ ኔትወርክ ከሰራለት ማውራት ይችላል እሺ መሐመድ 5 ደቂቃ አለው እንደኔ እሺ ተናስተልኝ ብያለሁላችሁንም ከቤት ውስጥ ያለው ይሄ የገጽታ ግንባታ በሚመስል በሁለት ግሩፖች መካከል ያለ የገጽታ ግንባታ በሚመስለው ነገር እንተውና እኔ አጀንዳ ላይ ያስቀመጥካቸው ሁለት አንኳር ነገሮች አሉ እነዛ ሁለት አንኳር ነገሮች ደግሞ ሀገራችን አሁን ላይ ላለችበት ውጥንቅጥ ምክንያት ናቸው ተብሎ በተደጋጋሚ ጆሮአችን እስኪግል ድረስ እንሰማቸው የነበሩ ጉዳዮች ናቸው የመጀመሪያው አራቱ የፋኖ ኃይሎች አንድነት የሚለውን ወደ ኋላ መጣበታለሁኝ መንግስት የፋኖ ኃይሎችን ኦርጋናይዝ እያደረገ ያለው የቲፒኤልኤፍ አባል ይሆን ወይም ሜምበር የሆነው ጀነራል ምግበይ ነው ብሎ ያምናል ይህ ከሆነ በፕሪቶሪያው አግሪመንት አንቀጽ 7 ላይ ባለው መሰረት በየትኛውም መንገድ የቲፒኤልኤፍ ኃይል የሆኑ አካላቶች አግሬሲቭ በሆኑ ነገሮች ወይም ደግሞ በድጋፍ ወይም በማናቸው መንገድ ኢንቮልቭ ሲያደርጉ ከተገኘ ምን ያደርጋል ውሉ እንደሚያፈርሰው ነው ያስቀምጡት ይሄ ምንድነው ኮንፊደንስ ቢልዲንግ ሜጀር የሚለው ላይ ማለት ነው ስለዚህ መንግስት ይሄን ነገር ካወቀ የመንግስትን ኃላፊነቱን መወጣት ነው ያለበት እንጂ አጀንዳ ፋብሪኬት ያደረገ ላይክ ይሄ ማኑፋክቸሪንግ ኮንሰፕት የሚባለውን እንትን ይዘው
አጀንዳ እየፈጠሩ ለማህበረሰብ የሚታሰብ አይመስለኝም። እኔ የሚመስለኝ እኔ ፐርሰናሊ የጋራ አጀንዳ አላቸው ብዬ ነው የማስበው። የጋራ አጀንዳ አላቸው። ስለዚህ እኔ ይህን ጥያቄ የምጠይቀው ለመንግስት ነው። ጀነራል ምግበይ በቲፒኤልኤፍ ስር ካለ እስካሁን የቲፒኤልኤፍ አመራሮች እውቅና የሚሰጡት አካል ከሆነ እሱ ኢን ሪል ሴናሪዮ አማራ ክልል ውስጥ ያለውን የፋኖ ኃይል እየመራ እያደራጀ የታክቲካል የሚሆን ስትራቴጂክ እርዳታ እየሰጠ ጦርነት እያካሄደ ከሆነ ትልቁ አደጋ የሚሆነው ለቲፒኤልኤፎች ነው ብዬ ነው የማስበው። ይሄ ሌሎቻችሁ ምን ብታዩልኝ ይፈልጋሉ። ከዛ ባሻገር የአማራ ክልል ውስጥ የሚንቀሳቀሱ ኃይሎች የፋኖ ኃይሎች የመጀመሪያው ከድህረ ትግራይ ጦርነት የመጀመሪያው ምክንያታቸው የነበረው ምንድነው? አሁንም ይሄ የፕሪቶሪያ ስምምነት ነው። አንደኛ ከጦርነቱ ማግስት በፕሪቶሪያ ስምምነት ሲደረግ አማራን ፎርስ ወይም የአማራን ኃይሎች የሚወክል አካል አልገባም የሚል ክሶች አሉ። ውሉ ወይም ደግሞ ስምምነቱ ደግሞ በዋናነት የአማራ ክልልን የፖለቲካል ዲማርኬሽኑን የሚያሳጣ የሆነ ውሎች አሉ ብለው ነበር እንትን ሲሉ የነበሩት። የዌስተርን ትግራይ የወልቃይት ጠገዴ ጉዳይ አለ፣ የራያ ጉዳይ አለ። ዛሬ ላይ ያንን አካል ደግፈው ተመሳሳይ የሆነ ሚስቴክ ውስጥ የሚገቡ ከሆነ እዚህ በክልሉ ውስጥ ለአማራ ክልል ማህበረሰብ ወይም ለአማራ ህዝብ እንዋጋለን የሚሉ ኃይሎች እንደኔ የአማራ ክልል ማህበረሰብን ትግል የሚያራምዱ ሳይሆን ትሮጃን ሆርሶች ናቸው ብዬ ነው የማስበው። ሌላ ዓላማ አላቸው ማለት ነው። ምንም አይነት ኮምፓቲቢሊቲ ሊኖራቸው አይገባም with regard to solving the problems። አሁን እዚህ ጋር የምናየው ምንድነው ግን እዚህ ጋር ያሉ የአማራ ክልል ላይ የሚነሱ ወይም ደግሞ የፋኖ ኃይሎችን የሚተቹ አካላቶች ለማስተባበል ሰፖርት እያደረጉ ያሉት ምንድነው? ትላንትና የተነሱበትን አንዱ መግፍኤ የሚባለውን ጉዳይ ነው ሰፖርት እያደረጉ ያሉት። ይሄ ከሆነ ትላንትና ወሎ ላይ የተጨፈጨፉት የክልሉ ተወላጆች አፋር ላይ መከራ ሲደርስባቸው የነበረውን ለፖለቲካ ጋልቫናይዜሽን ሲጠቀሙ የነበሩ ሰዎች የነዛ ሰዎች ጨፍጫፊዎች ናቸው ብዬ ነው የሚወስደው። የዛ ለተፈጠረው ለእያንዳንዱ ሴክሹዋል አሶልቱም ግድያውም የማህበረሰብ አገልግሎት መስጫ ተቋማት የሚባሉት የጠፉት ሁሉ አብረው እንዳደረጉ ነው የሚወስደው። አለበለዛ ጀነራል ምግበይ የሚባለው የቲፒኤልኤፍ ሜምበር ከሆነ እስካሁን ድረስና ካለ ቬቴዝናት ድራማ ካልሆነ በስተቀር ነው። ድራማ ከሆነ የተለመደ ነው፣ ህዝብ ነው የሚጎዳው። ድራማ ካልሆነ ግን በዋናነት ቲፒኤልኤፍ የሚባለው ተቋም ለአንዴና ለመጨረሻ ጊዜ የማያዳግም እርምጃ ሊወሰድበት ይችላል ብዬ አምናለሁ። ከዛ ውጪ ደግሞ ሶስተኛ ነገር ማነሳው አንዴ ቃለኝ ከዛ ውጪ ማነሳው እዚሁ ቦታ ላይ የአማራ ክልል ኃይሎች የኦሮሚያ የሚሆን አማራ ክልል የትኛው የሚንቀሳቀሱ ኃይሎችን ከተነሱበት ዓላማ ውጪ እንዲሄዱ የሚገፋፉ ኃይሎች አሉ ብዬ አስባለሁ። ለምሳሌ ይሄ ማስ ዲስትራክሽን ሊያመጡ በሚችል መልኩ ቴሌኮሙኒኬሽን እንደዚህ እናደርጋለን። እነዚህን ሰዎች የሚደግፉ ሰዎች ካሉ የትግሉ ዓላማ እውነትም ሰዎች ኳይስ ሲያደርጉ የነበረው እስከዛሬም ግልጽ አልነበረም ማለት የአማራ ክልል ህዝብን የኦሮሞ ማህበረሰብን ጥያቄ ለመመለስ ጥያቄ አንግበው የሚንቀሳቀሱ ኃይሎች መልሰው ለዘመናት እነዚህ ማህበረሰቦች ከጉርሳቸው ከልብሳቸው ተቀንሶ እዚህ የደረሱን ተቋማቶች በአንድ ቀን ተነስተው እንዲያጠፉ ለሚያዙ ሰዎች ሰፖርት የሚያደርጉ ከሆነ እኛ የምናየው ነገር ሁሉ አልተገናኝቶ ነው ብዬ ነው የማስበው። ስለዚህ የት ጋር ነው እናንተ ትግላችሁ? ኦሮሞን የምትወክሉ ሰዎች፣ መንግስትን የምትወክሉ ሰዎች፣ አማራ ክልል ያለውን ኃይል የምትወክሉ ሰዎች የሚነሳው አጀንዳው የተሰጣችሁን አጀንዳ በደንብ አንደርስታንድ አድርጋችሁታል ወይ? የሚሄደው ምንድነው? አንዱን መሳደብ ነው። አንዱን የፐርሰናል ካራክተር አሳሲኔሽን ነው። አንዱ አያናን ለማንቋሸሽ ይሞክራል፣ አያና ለዛ መልስ ለመስጠት ይሞክራል። አንዱ ምናምን this is not the problem። ሀገራችን ማድል እያደረገችበት ያለው ፕሮብለም ህዝብ መከራ ላይ ነው ያለው ነው። ይሄን እንዴት ተደርጎ ነው የሚፈታው? መንግስትን መጫን ካለበት መንግስትን መጫን አለበት። እዚህ ጋር እያየው ነበር ግርማ አያና is right now ያየሁት ያሉት ምንድነው የመንግስት በጣም ፕሮፖነንት ነው ያየሁት። ቤቱን ከፍቶ ሲናገር የምናየው ደግሞ against any ሁሉ ነው የሚያደርግ። እኔ የሚመስለኝ አሞራ አባራሪ ነው የሚመስለኝ። እኔ ቱለማ በአሞራ ተከባለች እና ወንጭፍ ይዞ የሚዞር ሰው ነው። እዚህ ጋር መጥቶ ግን የብልጽግና ደጋፊ ሆኖ ነው ያየሁት።
ምን አይነት ጨዋታ ነው የተጫወታችሁብን ያላችሁት ነው? አመሰግናለሁ። ኦኬ እሺ እኔ ፖለቲካ እንደዚህ በግለሰብ ደረጃ ሮስት ስትደራርጉ በጣም ደስ ይለኝ። ንግግሮች ህዝብ ላይ ሲወርዱ ነው የሚያመኝ ፎቢያ የሚነሳው እንጂ በግለሰብ ደረጃማ እንደዚህ መወቃቀጥ ነው። እሺ ስዩም ወደ አንተ ልምጣ። አንተ ተራ ነው መሰለኝ። ኦኬ ታፕ ያደረጋችሁ ክብራትና ክብራን ስዩሜ አንተ ነው ወይስ ሰላም ዲላ ናት? እኔ ነኝ። አመሰግናለሽ። አመሰግናለሁ። ምንም እንኳን በጦርነት መካከል ውስጥ ብንሆንም እንኳን ዊዝደም ሊኖረን ይገባል። ስፔሻሊ ከፖለቲካ ውስጥ የሌሉ ሰዎችን ከፖለቲካው ማራቅ ያለብን ይመስለኛል። ወንድሜ አንተነህ ቅድም የእናንተ አካባቢ ሰው ሴት ስትገደል ተገፍትራ ነው ገፈተራት እንጂ አልገደላትም ምናምን ያልከው ነገር አለ። አይ አንደርስታንድ። እነዛ ሞራል አጥተው እንደዛ የሚሉ አካላቶች ካሉ አይ ቲንክ ወደ ፖለቲካውን አንተ ባታመጣው አትሊስት እነዛ ሰዎች ከተሳሳቱ እኛ መሻል አለብን። ቤተሰብ አላት፣ ወንድም እህት እናት አላት። ከሞራል አንፃር ማለት ነው። ገና ትኩስ ነው። አባቷ ሲያዝን አይተናል። ሶ አይ ዶንት ቲንክ ኢትስ ኢምፖርታንት። አይጠቅመንም። እንደ ሀገርም እንደው ዝም ብለን እንጠፋፋለንና የሞራል ግራውንዳችንን ሴት አድርገን ብንሄድ አይኖ ብዙ ስሜታዊ የሚያደርግ ነገር አለ። ማአት ነገር የሚፈጠርበት ሀገር ስለሆነ ማለት ነውና ባላንሱን ባንለቅ ጥሩ ነው ብዬ አምናለሁ። ቅድም አዲስ ያነሳ እኔ አማራ ክልል ያለው ጦርነት አቁመው ወደ ድርድር መሄድ አለባቸው። አብይ አህመድ የሰላም ሰባኪና ለድርድር ዝግጁ የሆነ አድርጌ እንዳቀረብኩት ያቀረበው ስተት ነው። የመጀመሪያው ጦርነት ውስጥ የተገባው ለምንድን ነው የሚለው ዘረዘርኩና ከዛ ደግሞ ለምንድን ነው በጦርነት ውስጥ የሚገፉት የሚሊታሪ የበላይነት ኔጎሺዬሽን ይችላል። በኔጎሺዬሽን መፍታት ከተቻለ በኔጎሺዬሽን ይፈታል። ካልተቻለ ደግሞ ፈርዘር ጦርነቱ ይቀጥላል። አሸንፎ የመግባት ነው። የአማራጭ ጉዳይ አይደለም። እንግዲህ ይቀጥላል ማለት ነው። ከዛ በኋላ ደግሞ ጦርነቱ ሳቆመ ነው በስምምነት ምን አይነት ስቴፖች መከተል አለብን የሚል ነገር ነው። በነገራችን ላይ ጦርነት አሁን አማራ ክልልና በፌደራል ገቨርንመንት ወር ትግራይ ክልሉ ሲደረግ በሚሊታሪ ገቨርንመንት ደረጃ ላይ ያሉ ለምሳሌ በዚህ ጦርነት ውስጥ የሚያተርፉ አካላቶች አሉ። የጦርነት መሳሪያ የሚሸጡ አካላቶች፣ የሚሊታሪ ኮንትራክት በሴኩሪቲ ጉዳይ የሚወስዱ ሙሰኛ ፖለቲከኞችና ነጋዴዎች፣ ኢቭን የሚሊታሪ ጄኔራሎች በንግድ የተሰማሩ እዚህ ውስጥ ይኖራሉ። የውጭ ኃይሎች ኢንተርናሽናል ጂኦፖለቲክሱ ላይ ጣልቃ የሚገቡ አካላቶች አሉ። የተደራጁ ደግሞ ወንጀለኞች አሉ። አሁን አንዱን የሚከስበት አለ የታጠቁትና ወይ መንግስት ግን ሌሎች ደግሞ አካላቶች አሉ እዛ ውስጥ ተሽሎክሉከው የራሳቸውን ስራ የሚሰሩት ማለት ነው። ሌላው የሰብአዊ መብት ድርጅቶችን ጭምር ኢንተርናሽናል ኦርጋናይዜሽንስ እነሱ ፈንድ የሚያገኙት በእንደዚህ አይነት ጦርነት ወቅትም በመሆኑ ጭምር ነው። ሶ አሁን ቅድም ዓለም አቀፍ ህግ ይነሳል። የአገር ቤቱ ህግ የለም ፈርሷል። ዓለም አቀፍ ህግ ተግባራዊ የሚሆነው በሚፈልጉት መንገድ ነው። at the end of the day ጥሩ መንግስት ስለሌለን ዲሞክራሲ፣ እኩልነት፣ ፍትህ የሰፈነበት ሀገር ስለሌለን የተበላሸም ታሪክ ስላለን ለውጭ ኃይሎች ክፍት አድርገናል ሀገራችን። እነሱ የራሳቸው ኢንተረስት ነው የሚያዩት። እኛ ደግሞ ውስጣችን እያዳከምን ነው የምንሄደው። ሆስፒታል ይመታል አይመታም፣ ትምህርት ቤት ይመታል አይመታም፣ መስጊድም ቤተክርስቲያንም ሆስፒታልም ትምህርት ቤትም በድሮን ጭምር ሲመታ ነበር 4 ዓመት። ቅድም አያና ሃይደር ሆስፒታል ብሎታል። መቀሌ ያለው ሃይደር ሆስፒታል ነው የሚባለው። ሃይደር ሆስፒታል ተመቷል በትግራይ ጦርነት። ሌሎችም ቦታዎች ተመተዋል። እኔ አሁን ይመቱ እያልኩ ነው ወይ? ኖ፣ በተቻለ አቅም ያለንን ሀብትና ንብረት ሳናወድም አገራችን ወደ ሰላም እናሻግርበት ሁኔታ መፈጠር መቻል አለበት። ይህ በምልበት ጊዜ ፋኖ ጦርነቱን ያቁም ያኛው አቁም እኔ አቁምም አታቁምም ልለው አልችልም። ደጋግሜ እንደተናገርኩት ለምን በሰላማዊ መንገድ የሚጠይቁ ኃይሎችን እያሳደደ ያለ እየገደለ ያለ እያሰረ ያለ መንግስት ለሰላም እጁን እስካልዘረጋ ይሄ ለይስሙላ በፓርላማ ምናምን የሚባለው አይደለም የምሩን ማለት ነው እጁን እስካልዘረጋ ድረስ ጦርነቱ ይቀጥላል። አቁሙ ብትላቸውም የሚያቁም የለም። ምን ሸዋወድበት ምንም ምክንያት የለም።
የእያንዳንዱ ህዝብ ጥያቄ ግሪቫንሱ መታወቅ አለበት። ታሪካዊ ዳራው መታወቅ አለበት። ሶሉሽን እንዴት ይመጣል የሚለው ኦል ኢንክሉሲቭ የሆነ ዳያሎግ ውይይት ያስፈልጋል። ከዛ ውጪ ግን አብይ ዝም ብሎ ጋብዞ 100 200 or 1000 ገቡ ይላል። በነገራችን ላይ ፋኖ 12000 ገባ 12000 ገባ ሲለን ደጋግሞ ነግሮናል። ቁጥራቸው ሲደምራቸው ማአት ሺህ ነው የሚሆነው። ነገር ግን ጨረስናቸው ይባላል መልሶ 12000 ደሞ ገቡ ይላል። ኦሮሚያም ላይ ኦላም እንደዚሁ ገባ ይለናል። ይሄ የውሸት ፕሮፓጋንዳ የትም አያደርሰንም። አገራችንን ማድቀቅ እናቁ፣ ህዝባችንን እናቁ። እናቆመው ዋናው ቁልፉ ያለው በጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ስልጣኑ ማስረከብ ካለበትም ለማስረከብ ዝግጁ ሆኖ ኦል ኢንክሉሲቭ የሆነ የውይይት መድረክ የሚፈጠርበት ሁኔታ ማመቻቸት መቻል አለበት የሚል ላይ ማስመር ፈልጋለሁ። አመሰግናለሁ። ቴዲ በነገራችን ልበልና ለሞሼ ልስተው በነገር ላይ እኔ አሁን አንድ አረፍተ ነገር ተናግረ የትኛው የፋኖ አደረጃጀት ደጋፊ እንደሆን ካቃለሁ ኮሜንት ላይ ጽፈ ራሱ ማለት ነው። አዲስን ስላልክ ነው። እኔ አዲስ ታይምስ የትኛው የፋኖ አደረጃጀት ውስጥ እንዳለ አላቅም። አግዙኝ። አፋድ ነው እንዳለው አፋድን መቃወማለሁ ይለኛል። አዲስ ካለ ማለት ነው ወይ ብቻ ለብቻ ስንገናኝ በደንብ ታስረዳናለን ወይ ከዘመነ ነው እንዳለው ዘመነን መቃወማለሁ ይላል። አሁን የዘመነ የጎንደር የጎጃም ፋኖ አደረጃጀት ላይ ብትገባ አቋም ነው ግደላቸው እንጂ በቃ የትኛውም አደረጃጀት ፋውል እንኳን ቢሰራ አምንልህም። እና አዲስ ታይም ሰባከ ካለ ወይ ብቻ ለብቻ በዚህ ጉዳይ ላይ እናወራለን። አንዳንድ ሰዎች ያሙታል ወይ ይሄ ልጅ ወይ ከኦነግ አልሆነ ወይ ከፋኖ አልሆነ በአራት በአምስት ጥይት የተመታ ነው ይላሉና አዲስ ታይምስ ካለ እንደው እስቲ ሁሉም ከወረዱ በኋላ ግልጽ የሆነውን የትኛውን አደረጃጀት እንደምትደግፍ ለዚህ ለተከበረው ምክር ቤት አስረዳለን ለማለት ያ ነው። እሺ ትንሽ እንሳቅ በየው መሃል ላይ ማን ይወረደው ሞሼ 5 ደቂቃ አለ። እሺ ሰላም ሁላችሁም ጤና ይስጥልኝ። አርፍጄ ነው የመጣሁት። አክቹአሊ ግን ከውጪ እየሰማሁ ነው ስራ ላይ ስለነበርኩኝ ግን በደንብ በሐሳብም አንዳንድ ልዩነት ያሉኝ በአማራ ፖለቲካ ውስጥ ያሉ በደንብ አርቦ ዛሬ ዲፌንድ አድርገዋል። ጥሩ ነው። ስለዚህ ያን ነገር ብዙ አልንካውና ሰዓትም ስለማይኖር ጥያቄና አሁን በእናያናም በኩል የወጣውም ልጅ በኩል የተነሱ አንዳንድ ነገሮች አሉ። እሱን አስመረይበት ለማለፍ ልሞክር። ግን ከዛ ላይ በነገር ላይ ይሄ አሁን እንደዚህ አይነት ወቀሳ ከወያኔ ጋር ነው የሚሰራው፣ ከኡጋንዳ ጋር ነው የሚሰራው፣ ከሞዛምቢክ ጋር ነው የሚባለው። ምት የበዛ ጊዜ ነው። ሁሌ ባለፈውም ነገር ነበረ። ከዚህ በፊት ተመሳሳይ እንደዚህ የህብረት ዘመቻ በሚካሄድ ጊዜ ከሻቢያ ጋር ነው የሚባለው ነጠላ ዜማ የተለቀቀበት ጊዜ ነበር። የመጀመሪያው ደግሞ የታማጆር ሹሙ ወጥተው ከግብጽ ጋር ነው የሚሰሩት ያሉበት ጊዜም እንደዚህ የህብረት ዘመቻ የነበረበት ጊዜ ነው። ስለዚህ የሚጠበቅ ነው። ምንም ሌላ ነገር አይደለም። ሰሞኑን በደንብ ኪሳራ አስተናግደዋል። 3 እና ከዛ በላይ የሆኑ ኮሎኔሎች እና ያናውን በስም ስንጠቅሳቸውም ፎቶአቸውን ወይ ደግሞ አነጋግረው ማያወጡልን የተሸኙ ኮሎኔሎች ባሉበት ሁኔታ ፕራክቲካሊ ድል የተረጋገጠበት ሁኔታ ባለበት ነው። ስለዚህ ኤክስፔክት የሚደረግ ነው። ሶ አሁንድም ደግሞ ደስ እያለኝ የመጣው ነገር ምንድነው የትግራይ ኤሊቶች በዘመነ ኢህአዴግ የሚያደርጓትን እቺ ከነሙሉ ክብሯና ጥቅሟ ጠብቀው አሁንም ዘመን ካድሮች ተመሳሳይዋን ነው የሚያደርጓት። ጥቅም ለነሱ እስካለ ድረስ ሄጂሞኒው የነሱ እስከመሰላቸው ድረስ አት ኤኒ ኮስት ይከላከሉለታል። ያን ገቨርንመንት በተመሳሳይ የትግራይ ኤሊቶች የሚያደርጉት የነበረ ነው። ይበል የሚያሰይ ነው። ቴዲ አያና እንግዲህ በተወሰነ ትረዳለህ ብዬ አስባለሁ። ምክንያቱም ጄኖሳይድ መጀመሪያ ባለቤቱ ጄኖሳይድን እውቅና ለራሱ ካልሰጠ ከሰማይ መልአክ መጥቶ አንተ ተጨፍጭፋል አይልም። የመጀመሪያው ሪዋርድ የሚሰጠው ተደረገብኝ የሚለው ኤሊት ወይ ደግሞ ተደረገብኝ የሚለው የታጠቀ ኃይል ነው። ህዝቤ ላይ እንዲህ አይነት ነገር ተከስቷል የሚል ለዚህ ደግሞ ምሳሌዎች መስጠት ይችላሉ። ለምሳሌ የቅርብ ጊዜ ብዙዎቻችን እዚህ ያለነው 2000 ሰዎች የምናውቀው የሩዋንዳን ጄኖሳይድ ብናውቀው ፖል ካጋሜ ጫካ እያለ ገና በረሃ እያለ ትጥቅ ትግል በሚያደርግ ጊዜ የቱትሲ የሁቱ ለዘብ ቱትሲዎችና ለዘብተኛ ሁቶች ላይ ጭፍጨፋ እየተደረገ እንደነበረ ያውቃል። አውቆም ከነጮቹ ጋር ከተባበሩት ከቤልጂየሞች ጋርም ተነጋግሮበት ነበር። ችግሩ ምንድነው የሆነው? ማስቀደም የፈለገው የትጥቅ ትግል ስለሆነ ከዛ በኋላ ይታያል ብሎ ስለነበረ at the end of the day
ያ ሁሉ ዳሜጅ መጣ እንጂ መጀመሪያ ሪዋርድ የሚሰጠው እውቅና የሚሰጠው ከዛው አንድ ሌላ ምሳሌ ልጨምር አያና ታውቋል አይደል በሁለተኛው ዓለም ጦርነት በኋላ በስታሊን ጊዜ ዩክሬኖች የተጨፈጨፉበት ታሪክ ነበር አይ ቲንክ የሆሎዶሞር ምናምን የሚባል ያ1 ሚሊዮን ምናምን የሚሆኑ ዩክሬኖች ተጨፍጭፈውበታል በዛና ያን የዩክሬኖች ጭፍጨፋ ለመጀመሪያ ጊዜ ያጋለጠው እዛው ያለ የዩክሬናውያን ነፃነት ጥያቄ የሚያነሳ እነሱ ፋሺስት የሚሉት ኃይል ነው ስለዚህ የመጀመሪያን ጄኖሳይድን ለዓለም የሚያሳውቅ ለህግ የሚያቀርብ እኔ ላይ እንደዚህ አይነት ነገር ተፈጽሞብኛል የሚለው ራሱ ማህበረሰቡ ነው ይሄን በደንብ አርጎ ማየት ያስፈልጋል አሁን አንዳንድ ሰዎች በደንብ አርገው እዚህ ሲናገሩ እናንተ ጋር ሰማ በጦርነት ጊዜ ማርሸት እንደዚህ አይሎፕራን እንደዚህ ሆነ እንደዚህ ያለ ምናምን የሚባል ነገር አለ ሪሊ ዱ ዩ ቲንክ እሱ ነው የምታስቡት ምክንያቱም የጄኔቫ ኮንቬንሽን የሚለው ምንድነው በመርህ ደረጃ ለህብረተሰብ አገልግሎት የሚውሉ አሁን እናንተ ያነሳችኋቸውን አየር መንገድን ቴሌኮሙኒኬሽንን የውሃ መሰረት ተቋማትን እነዚህን ጨምሮ መንካት አይቻልም በመርህ ደረጃ ግን ስፔሲፊክ ኮንዲሽን ደግሞ ያስቀምጣል እነዚህ ነገሮች መንግስት እየተጠቀመባቸው ከሆነና እየጨቆነባቸው ከሆነ ታርጌት ሊደረጉ የሚችሉበት እድል አለ ይላል ኦኬ ወደ ኢትዮጵያ ጉዳይ እንምጣ የኢትዮጵያ አየር መንገድ መከላከያ ሰራዊትን ከህግ ውጪ ይጭናል መጫን አልነበረበትም ከህግ ውጪ የጦር መሳሪያ ያመላልሳል የኢትዮጵያ ቴሌኮሙኒኬሽን የህብረተሰባችንን ድምጽ ያፈናል ይጠልፋል ለገዢዎች አሳልፎ ይሰጣል ባንድም በሌላም መንገድ ጦርነቱ ላይ አክቲቭሊ እየተሳተፈ ነው ከህዝብ ማገልገያነት ተሻግሮ የገቨርንመንት የጭቆና መሳሪያ ሆኗል ልክ እንደ ኢትዮጵያ ኤርፎርስ አየር ኃይል የኢትዮጵያ አየር መንገድ ቦምብ ይወረውራል ማለት ነው ስለዚህ አክሰሱ ከተገኘ ማርሸቶ የምትሰማኝ ከሆነ በደንብ ልንገር አክሰሱ ከተገኘ ድብና አርጋ አወርደው እኔ ይደረጋሉ አይደረግ የሚለው ላይ ነው ክርክሩ እንጂ ይሄ ነጮች እንኳን የውጭ ጋዜጠኞች ባመኑት መሰረት በተጻፈ መሰረት ዜና በወጣለት መሰረት መደረግ ያለበትን ነው የሚያደርጉና ብዙ የሚያከራክር ነገር አይደለም ለማለት ነው ቴንክ ዩ በነገራችሁ ላይ ለማታውቁት ሞሼ ስላላወቃችሁት ነው እንጂ ፖለቲካ ይችላል በጣም ትላልቅ ፖለቲከኞች እንደው ስማቸውን ጠርተው እናንተ ራሱ የምታውቋቸው በጣም ትላልቅ ፖለቲከኞች አመዝግንልን ከሚሉ ሰዎች መካከል አንዱ ሞሼ ነው ቁም ነገር እዚህ ውስጥ የሚያደምጧቸው ሰዎች ማለት ነውና እንትና አትበሉ ለማለት ያ ነው ብዙዎቹን እዚህ ውስጥ ያሉ ብዙዎቹን ፖለቲከኞች በደንብ ነው የሚሰሟቸውና በዛው በተረዱ አዲስ የገባቸው ሰዎች አላችሁ መሰለኝ እሺ ሰላም ዲላ ወደ አንቺ ልምጣ ይሰማል እንዴት ናችሁ የሀገሬ ልጆች ወደ ኢትዮጵያውያን በያላችሁበት በሰዓት አቆጣጠር ሰላማችሁ ይብዛ እንግዲህ ያው አንደፈር ባዮች እንግዲህ ኦንላይን ላይ መሆናቸው ብቻ ቪዲዮ ላውጣኝ ጨልሟል ብዬ ነው እሺ ታብራ አዎ ፕሊዝ እሺ ኖ ፕሮብሌም አይ ካን ዱ ዳት ግን ያው አፕስቴር ለብራ ስላላበራው ጨልሟል ብዬ ነው ኢትስ ኦኬ ሌት ሚ ዱ ኢት ይታያል አይደል እንግዲህ እንደምታዩት ያው የወላይታ ሻሽ ነው እኔ ኢትዮጵያዊ ነኝ ጌዲዮ አለኝ ሲዳማ አለኝ ወላይታ አለኝ አማራ አለኝ ኦሮሞ አለኝ እንደዚህ አይነት ሻሽ ስወዳችሁ እንግዲህ ስንተነት ነው አንደፈር ባዮች እንግዲህ ኦንላይን ላይ በመሆናችሁ በጣም ነው ደስ የሚለን መሬት ላይ ስላልላችሁ በጣም ጎበዞች ናችሁ ስንተነትኑ ይችላችሁ የለም አይ አፕሪሺየት በጣም በእውነት አድናቂያችሁ ነኝ መሬት ላይ